ስም አይቀበርም። ጤናስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች፣ ይህ ሳምንታዊው ስም አይቀበርም ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅታችን የኢትዮጵያ እግር ኳስ አባት የሆኑትን አቶ ይድነቃቸው ተሰማ እሸቴን እናስባለን። ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ይድነቃቸው ተሰማ ከ1914 እስከ 1979 ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አቶ ይድነቃቸው ተሰማ ከአባታቸው ባለቅኔ ነጋድራስ ተሰማ እሸቴና ከእናታቸው ከወይዘሮ ሙላቷ ገብረስላሴ መስከረም 1 ቀን 1914 ዓ.ም በጅማ ከተማ ነበር የተወለዱት። እንደ ማንኛውም የዘመኑ ልጆች በቄስ ትምህርት ቤት አልፈው ከ6 እስከ 14 ዓመት ዕድሜያቸው ዘመናዊ የፈረንሳይኛ ትምህርት በአሊያንስ በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤቶች ተከታትለዋል። ዕድሜያቸው 14 በሆነበት ጊዜ ጣሊያን ኢትዮጵያን በመውረሩ በኢጣሊያ ሚስዮን ትምህርት ቤት በመዘዋወር ለሀገር ተወላጆች የሚሰጠውን ትምህርት አጠናቀዋል። ከ45 ዓመታት በላይ በስፖርቱ ውስጥ አሳልፈዋል። በ23 ዓመታት የቅዱስ ጊዮርጊስ ቆይታቸው ዝነኛ ተጫዋች ከመሆናቸው ባለፈ ቡድኑን በአምበልነትና በአሰልጣኝነትም አገልግለዋል። የኢትዮጵያ ብሔራዊ ቡድን በ1940 ከተቋቋመ በኋላም በ15 ጨዋታዎች ሀገራቸውን ወክለው ተሳትፈዋል። ከዚህ በተጨማሪ የብሔራዊ ቡድኑ ዋና አሰልጣኝ በመሆንም በሶስተኛው የአፍሪካ ዋንጫ አሸናፊ አድርገውታል። መጫወትና ማሰልጠን ባለፈም ኳስን በመዳኘት የእግር ኳስ ዳኞችን በማሰልጠን አንዳንዴም በሬዲዮ ኳስ በማስተላለፍ የእግር ኳስ ክለቦችና ፌዴሬሽኖችን በማደራጀት የአሁኑን አዲስ አበባ ስታዲየምን ጨምሮ የስፖርት ማዘውተሪያዎችን በማስገንባት ዓለም አቀፍ የስፖርት ጉባኤዎች ላይ ንቁ ተሳትፎ በማድረግ የስፖርት ሕጎችና ደንቦችን ወደ አማርኛ በመተርጎም በምክትል ሚኒስትርነት የኢትዮጵያ ስፖርት መሪ በመሆን የአፍሪካ እግር ኳስ ፌዴሬሽንን በስኬት በመምራት እንዲሁም በፊፋ ስራ አስፈጻሚ ኮሚቴ ውስጥም በአባልነት በመካተት ዕድሜ ዘመናቸውን በእግር ኳስ ውስጥ ኖረዋል። እነዚህ ነገሮች በአንድ ሰው ዕድሜ ይፈጸማሉ ብሎ ማሰብ ቢከብድም አቶ ይድነቃቸው ተሰማ ግን አሳክተውት አልፈዋል። የጣሊያን አገዛዝ ካበቃ በኋላ አቶ ይድነቃቸው በፍጥነት በእግር ኳሱ ማህበረሰብ ውስጥ ስመጥር ተጫዋች፣ ዳኛና አስተዳደር በመሆን በነበራቸው የተለየ የማስተባበር ክህሎት፣ የፖለቲካ አረዳድ፣ ኳስን የሚጫወቱበት መንገድና የመምራት ችሎታቸው ከልጅነት ጊዜያቸው ጀምሮ በኩዮቻቸው ዘንድ የተለየ ከበሬታን አስገኝቶላቸዋል። ገና በ22 ዓመታቸውም ተጫዋች ሆነው ሳለ ነበር የማስታወቂያ ሚኒስቴር በነበሩት አቶ አምደ ሚካኤል ደሳለኝ በተደረገላቸው ድጋፍ የስፖርት ጽሕፈት ቤት ያቋቋሙት። በወቅቱ ጽሕፈት ቤቱ በገንዘብ እጥረት ምክንያት ስራውን ማከናወን ቢያዳግተውም ከ4 ዓመታት በኋላ በድጋሜ ተጠናክሮ ስራውን እንዲጀምር አደረጉ። በ1944 ደግሞ ነገሮች እየተስተካከሉ ሄደው የኢትዮጵያ እግር ኳስ ፌዴሬሽን ተመሰረተ። ይድነቃቸውም ዋና ጸሐፊ ሆነው በመመረጥ የሙሉ ጊዜ ስራቸው ሆነ። በዚህም የመተዳደሪያ ደንቦችን ወደ አማርኛ በመመለስ ተቋሙን ያጠናከሩ ሲሆን የኢትዮጵያ ሻምፒዮና ውድድርና የኢትዮጵያ ብሔራዊ ቡድን ዓለም አቀፍ ጨዋታዎችን በማስጀመር ረገድ አስተዋጽኦ አድርገዋል። እግር ኳስ በሀገር ውስጥ እንዲተዋወቅና መስመር እንዲይዝ ከማገዛቸው ባለፈ የታላቁ ሰው አህጉራዊ ተጽዕኖም መታየት ጀመረ። የአፍሪካ እግር ኳስ ኮንፌዴሬሽን በ1949 ካርቱም ላይ በሱዳን፣ በግብፅ፣ በኢትዮጵያና በደቡብ አፍሪካ አባልነት ሲመሰረት የተቋሙን መተዳደሪያ ደንብ በመቅረጽ ረገድ አስተዋጽኦ ሲያደርጉ የሥራ አስፈጻሚ ኮሚቴ አባል በመሆንም አገልግለዋል። በዚሁ ዓመት የተጀመረውን የአህጉሪቱን ውድድርም ሀገራችን ከ5 ዓመታት በኋላ አስተናግዳ ባለድል እንድትሆን በአሰልጣኝነት ታላቅ ታሪክ ጽፈዋል። በአስተዳደሩ ረገድ በካፍ ውስጥ የነበራቸው ተጽዕኖ ከሚገለጽባቸው ነጥቦች አንዱ በደቡብ አፍሪካ ይካሄድ የነበረውን የአፓርታይድ ስርዓት በመቃወም ሀገሪቱ በአህጉራዊ ውድድር ላይ እንዳትሳተፍና ከካፍ እንድትገለል ጫና በማሳደራቸው ነው። የታላቁ ሰው የጸና አቋምም ካፍ ሐሳባቸውን ተቀብሎ በ1951 ሀገሪቷን በማገድ በአስከፊው ስርዓት ላይ ውሳኔ ያስተላለፈ የመጀመሪያው ዓለም አቀፍ ተቋም ሆኗል። ደቡብ አፍሪካ ግን ወይ የነጭ ቡድን ወይ የጥቁር ቡድን ብቻ ነው ምልከው እንጂ የተቀላቀለ ቡድን ሊመጣ አይችልም ስላለች ወዲያውኑ ከድርጅቱ አስወጣናል። በዚህ የተነሳ ሱዳን፣ ኢትዮጵያና ግብጽ ሶስታችን ተወዳደረ። በወቅቱ አፓርታይድ በፊፋም ሆነ በዓለም አቀፉ የኦሎምፒክ ኮሚቴ ተቀባይነት ነበረው። እነዚህ ትልቅ የስፖርት ተቋማት የካፍን ውሳኔ ፖለቲካንና ስፖርትን የሚቀላቅል በሚል አጣጥለውት ነበር። በካይሮ 23 የአፍሪካ አባል ፌዴሬሽኖች በተሳተፉበት ጉባኤ ይድነቃቸው ተሰማ የካፍ ምክትል ፕሬዝዳንት ሆነው ተሾሙ። በ63 ዓመተ ምህረት ለመጀመሪያ ጊዜ ካይሮ ላይ ጠቅላላ ጉባኤ ተጠርቶ 23 የአፍሪካ ሀገሮች ያን ጊዜ ነው ብዙ የአፍሪካ ሀገር ነፃ ያወጣው በተገኙበት ስብሰባ ተደረገና እዚያ የመጀመሪያው
ምክትል ሊቀመንበር ሆኜ ተመረጥኩ። ይድነቃቸው በዚህ የስልጣን ዘመናቸው ወቅት ካከናወኗቸው ነገሮች ግንባር ቀደሙ የአፍሪካ ክለቦች ሻምፒዮና መጀመር ሲሆን በ1957 ላይ በጃፓን ቶኪዮ በተደረገው የፊፋ ጠቅላላ ስብሰባ ላይ ኢትዮጵያ፣ ግብጽና ጋና በህብረት አፓርታይድ ደቡብ አፍሪካ ከአባልነት እንድትታገድ ጥያቄ ያቀረቡ። ጥያቄውን ባልተጠበቀ ሁኔታ ተቀባይነት አግኝቶ ደቡብ አፍሪካ ከፊፋ ውጪ እንድትሆን ተደረገ። በተመሳሳይ በእንግሊዝ ቅኝ ግዛት ስር የነበረችው ሮሆዴሺያ የአሁኗ ዚምባብዌ ከፊፋ እንድትወገድ ይድነቃቸው ከፍተኛ ሚና ተጫውተዋል። በ1962 በሜክሲኮ የተደረገው የፊፋ ጉባኤ ላይም ከተፈሪ በንቲ ጋር በጋራ የህግ መዝገብ በማዘጋጀትና መዝገቡ ለአባል ሀገራት እንዲቀርብ በማድረግ ሮሆዴሺያ ከፊፋ እንድትታገድ አድርገዋል። በ1950ዎቹ መጨረሻ 30 አባል ሀገራት የነበሩት ካፍ በዓለም ዋንጫው ግን ግማሽ ኮታ ብቻ ነበረው። የአፍሪካ ዋንጫ አሸናፊና የእስያ ዋንጫ አሸናፊ እርስ በርስ ተጫውተው ከሁለቱ ያሸነፈው ቡድን ብቻ ዓለም ዋንጫውን ይቀላቀል ነበር። የማጣሪያ ሂደቱ ርዝመት፣ ከፍተኛ ወጪና የማለፍ የተመናመነ ተስፋ በርካታ የአፍሪካ ሀገራት በማጣሪያው እንዳይሳተፉ አደረጋቸው። የፊፋ አመራሮችም ይህንን ተጠቅመው የአፍሪካ ሀገራት ያላቸውን ድምፅ ብዛት ለመቀነስ ተንቀሳቀሱ። በሁለት ተከታታይ የዓለም ዋንጫ ያልተሳተፈ ፌዴሬሽን በፊፋ ስብሰባዎች ላይ የመመረጥ መብት የለውም የሚል ሐሳብ ያለው ሕግም ማርቀቅ ጀመሩ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። በዚህ ወቅት ነበር ይድነቃቸው ተሰማና የአፍሪካ እግር ኳስ መሪዎች በጋናው ፕሬዝዳንት ኳሜ ንክሩማህ ድጋፍ ራሳቸውን ከ1959 የእንግሊዝ ዓለም ዋንጫ ያገለሉት። በተከታዩ የዓለም ዋንጫዎችም ለአፍሪካ አንድ ሙሉ ኮታ ካልተሰጣት በቀር እንደማይሳተፉ ገለጹ። ፊፋ በመጀመሪያ የአፍሪካ ፌዴሬሽኖች ይህንን በማድረጋቸው እያንዳንዳቸው 5000 ፍራንክ ቅጣት እንዲከፍሉ ትዕዛዝ ቢያስተላልፍም በመጨረሻ በጉዳዩ በመስማማት ለአፍሪካ አንድ የዓለም ዋንጫ ኮታ መደበ። ሞሮኮም በ1963 የዓለም ዋንጫ በመሳተፍ የመጀመሪያዋ የአፍሪካ ሀገር ሆነች። በ1965 የያውንዴ ጠቅላላ ጉባኤ ይድነቃቸው የሱዳኑን ዶክተር አብዱል ሐሊም መሐመድ 15 ለ12 በሆነ የድምፅ ብልጫ በማሸነፍ የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዝዳንት ሆነው ተመረጡ። ያውንዴ ላይ ከሱዳኑ ዶክተር ሐሊም ጋር ተወዳድሬ ሊቀመንበር ሆንኩኝ። በ76 እንደገና አዲስ አበባ ላይ ተመረጥኩ። 10ኛ የአፍሪካ ዋንጫ ጊዜ ነው። በ80 ሌጎስ ላይ እንደገና ተመረጥኩ። በ84 ዓመተ ምህረት አቢጃን ላይ ተመረጥኩ። እስከ 88 ዓመተ ምህረት ድረስ የድርጅቱ ሊቀመንበር ነኝ። እንግዲህ 16 ዓመት ያህል በሊቀመንበር መምራቴ ነው። አፍሪካን ፉትቦል ኮንፌዴሬሽን በሚመለከት ይሄን ነው። በአንደበተ ርቱዕነታቸው የሚታወቁት የእግር ኳሱ ሰው ከአማርኛ በተጨማሪ እንግሊዝኛ፣ ፈረንሳይኛና ጣሊያንኛ በጥሩ ሁኔታ መናገር መቻላቸው ተጽዕኗቸው በአህጉራዊ ደረጃ ከፍ እንዲል አስተዋጽኦ ነበረው ማለት ይቻላል። d'avoir accepté d'honorer de sa présence l'ouverture de notre assemblée générale de notre congrès. La CAF leur Nous sommes aussi rappelés que le congrès de Francfort a adopté un texte sur le racisme prescrivant que toute fédération établie dans un pays où la discrimination raciale est exercée doit être expulsé de la FIFA. በካፍ ፕሬዝዳንትነት በሰሩባቸው 15 ዓመታት የፈጠሯቸው ለውጦች በብዙዎች አስተሳሰብ እስካሁን ካየናቸው የአፍሪካ እግር ኳስ መሪዎች ሁሉ የበለጠ ስኬታማ አድርጓቸዋል። በይድነቃቸው የካፍ አመራር ስር በርካታ ፈርቀዳጅ ስራዎች ተከናውነዋል። የመጀመሪያው የአፍሪካ የወጣቶች ዋንጫና የአፍሪካ ዋንጫ አሸናፊ ክለቦች ውድድር፣ የአሁኑ የኮንፌዴሬሽኖች ዋንጫ በይድነቃቸው ጠንሳሽነት የተጀመሩ ውድድሮች ናቸው። የካፍ ዓመታዊ ገቢ በከፍተኛ ደረጃ ሲያድግ በ1974 የሊቢያ የአፍሪካ ዋንጫ የቴሌቪዥን ስርጭት መብት ታይቶ በማይታወቅ ትርፍ ለመሸጥ ተችሏል። ይድነቃቸው የአፍሪካ እግር ኳስ በዓለም ያለውን ስፍራ ለማሳደግ በርካታ ስራዎችን ሰርተዋል። ለዚህ ዓላማቸው ቁልፍ መሳሪያ አድርገው የተጠቀሙት ደግሞ በአፍሪካና በደቡብ አሜሪካ ኮንፌዴሬሽኖች መሃል ያለውን ግንኙነት በማጠናከር ነበር። በብራዚል የነጻነት ድል ማክበሪያ ውድድር ላይ ከአፍሪካ ሀገራት የተውጣጣ ቡድን እንዲሳተፍ ማድረጋቸው ለዚህ አንድ ማሳያ ነው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ብራዚላዊው ጆን ሃቫላንጅ እንግሊዛዊውን ስታንሊ ሮስ በማሸነፍ የፊፋ ፕሬዝዳንት ሲሆን የይድነቃቸው ሚና ቀላል አልነበረም። በተለይ መጪውን የፊፋ ምርጫ እንደ መሳሪያ በመጠቀም አፓርታይድ ደቡብ አፍሪካ አዘጋጅታው ከነበረው ዓለም አቀፍ የእግር ኳስ ውድድር ብራዚል ራሷን እንድታገል ያደረጉበት ሂደት የሚረሳ አይደለም። በ1971 አፍሪካ በዓለም ዋንጫ ያላት ኮታ እንዲጨምር ጥያቄዋን አቀረበች። ጥያቄውም በአብዛኛው የፊፋ አባላት ተቀባይነት በማግኘቱ ከ1974 የዓለም ዋንጫ ጀምሮ የአፍሪካ ኮታ ወደ 2 እንዲያድግ ተፈቅዷል። ከዚህ በኋላ የነበሩትን ጭማሪዎች ይድነቃቸው ለማየት ባይታደሉም
በሀቨላንጅ የስልጣን ዘመን የአፍሪካ ኮታ በ1986 ዓለም ዋንጫ ከ24 ተሳታፊዎች ወደ 3 በ1990 ከ32 ተካፋዮች ወደ 5 ከፍ ብሏል። ይድነቃቸው ተሰማ ከ1965 ጀምሮ አራተኛው የኮንፌዴሬሽኑ ፕሬዝዳንት በመሆን ለአራት የስልጣን ዘመናት ማለትም ሕይወታቸው እስካለፈበት ጊዜ ድረስ በፕሬዝዳንትነት አሳልፈዋል። በዚህ የስልጣን ዘመናቸው ለአፍሪካ እግር ኳስ የተለያዩ ስራዎችን ሰርተዋል። የትንባሆና የአልኮል ማስታወቂያዎች በአፍሪካ ስታዲየሞች እንዳይሰቀሉ ማድረጋቸው፣ እንደ ድርጅት አፓርታይድን በመቃወማቸው በ1968 በአዲስ አበባ የተጀመረውን የስልጠና ፕሮጀክት በሁሉም የአፍሪካ ዞኖች በማስቀጠል በሺዎች የሚቆጠሩ አፍሪካውያን ዳኞች፣ አሰልጣኞች፣ የእግር ኳስ አስተዳደር፣ ሕክምናና ሌሎች ባለሙያዎች እንዲፈሩ ማገዛቸው፣ የአፍሪካ ዳኞችና ባለሙያዎች በዓለም አቀፍ ውድድሮች ልምድ እንዲቀስሙ ማድረጋቸው፣ አፍሪካ በራሷ ሐኪሞች፣ አሰልጣኞችና ዳኞች ራሷን እንድትችል ማድረጋቸው ይድነቃቸው ተሰማ ለአፍሪካ እግር ኳስ ከሰሯቸው ከብዙ በጥቂቱ ናቸው። አድማጮች ስም አይቀበርምን እያዳመጣችሁ ነው። አቶ ይድነቃቸው ተሰማን እያሰብን ነው። አሁን ልጃቸው አቶ ታደለ ይድነቃቸው ስለ አባታቸው ከፊል ታሪክ ያጫውቱናል። መልካም ጊዜ ይሁን። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አቶ ታደለ ይድነቃቸው አቶ ይድነቃቸው ተሰማን በሚያስበው ፕሮግራም ላይ ሀሳብ ስለሚያካፍሉን በአድማጮቼ ስም አመሰግኖታለሁ። ከልብ አመሰግናለሁ። በቤተሰቡ ስም ስላስታወሳችሁት፣ ስለሱ ታሪክ ለትውልድ ለማስተዋወቅ የበኩላችሁን ስላደረጋችሁ ከልብ አመሰግናለሁ። ከዚህ ሌላ እንግዲህ የይድነቃቸውን ታሪክ እንደዚህ በአጭር ጊዜ ለመግለጽ በጣም ከባድ ነው። ስለዚህ ማረገው መጀመሪያ እንዲሁ እስቲ ዳሰሳ በስፖርቱ ዓለም እንዴት ነበር ደስታችሁ? እና ይድነቃቸው ስፖርት ዓለም ውስጥ የገባው በ8 ዓመት የተፈሪ መኮንን ትምህርት ቤት ተማሪ ሆኖ በዛን ጊዜ ህንዶች እና አርመኖች እንዲሁ ባልተለካ ሜዳ ጎል በሌለው ሜዳ እግር ኳስ ይጫወቱ ነበር። ያን ጊዜ ኢትዮጵያ ውስጥ እግር ኳስ አይታወቅም። ምንም ገደብ የለውም። በቃ የደረሱበት ድረስ ነው የሚሄዱት። የደረሱበት ነው እና ጎል ገባ አልገባም አይታወቅም። አንዳንዴ በጎል ነው አይደለም ጭቅጭቅ፣ ሰዓቱ አልቆ መሽቶ የምንገባበት ጊዜ ነበር ይላል። የሚገርም እኮ ነው። ቀኑን ሙሉ ሲሯሯጡ ብለው እኮ ማለት ነው። የጎል ፖስት የሚባል ነገር የለም፣ ኔት የለም፣ ምን የለም፣ በአይን በግምት ነው። እና የእነሱ ትውልድ ያ ነበር። እንግዲህ የመጀመሪያዎቹ ተጫዋቾች እሱ ታላቅ ወንድም ዘሪሁን የሚባል ነበር፣ እነ መንበሪያ ይህራድ የሚባሉ ያስታውሳል። በዛ ጊዜ መጀመሪያ ከኢትዮጵያ እግር ኳስ የሞከሩ እሱ ከነሱ 1-2 ዓመት ዘግይቶ ነው የሞከረው። እንግዲህ ከ14 ዓመቱ ድረስ በዚህ አይነት እዛው ተፈሪ መኮንን ሲጫወት ቆየ። 14 ዓመቱ ላይ ጆርጅ ሉካስ እና የላትናሽ የሚባሉ የአራዳ ጓደኞቹ አራዳ ውስጥ የመጀመሪያውን ኢትዮጵያዊ የስፖርት ክለብ ወይም የስፖርት ድርጅትም ማለት ይቻላል መሰረቱ እና እኛ ጋር መጥተህ ተጫዋት ብለው በክረምት ከእሷ ዳሪ ተማሪ ነበር ሲመጣ በተቋቋሙ በሁለተኛ ወር ነው ይመስለኛል። ዛሬ ጊዮርጊስ የተባለው ነው አራዳ። ያኔ ማን ነበር ስሙ? አራዳ ነበር። አራዳ። ጊዮርጊስ እኮ 3ኛ ስሙ ነው። መጀመሪያ አራዳ ተብሎ ተቋቋመ በሰፈሩ ስም። ከዛ በኋላ ጣሊያኖች ሲመጡ ደግሞ የጣሊያንኛ ስም ስለተሰጠ 4 ክለቦች በአዲስ አበባ ተቋቁመው አራዳን ሊቶሪዮ ውቤ ሰፈር አሉት። እና ሊቶሪዮ ውቤ ሰፈር ነበር በዛን ጊዜ ስሙ። ነጻነት ሲመጣ ደግሞ ጊዮርጊስ ተባለ። አራዳና ጊዮርጊስ ስለማይለያዩ ነው። እና ይሄ ነው እንግዲህ 8 ዓመቱ በዚህ አይነት ስፖርት ውስጥ የገባ በህይወቱ እስካለፈችበት ጊዜ ድረስ ስፖርት ውስጥ ነው የኖረው። በዚህ ጊዜ ውስጥ የሰራቸውን ስራዎች በዝርዝር ለመግለጽ ይቸግራል። እንዲሁ ዋና አንኳር ብጠቅስልህ በዛን ጊዜ አራዳ ለመጫወት ቤተሰብህ 75 ሳንቲም እንዲያወጣ ይገደድ ነበር። 3 ሩብ ይባላል። ማሊያና ቁምጣውን ቤተሰብ ገዝቶልህ ነው የምትጫወተው። ምንም አይነት ጎበዝ ተጫዋች ብትሆን ማሊያና ቁምጣ ከሌለ አትጫወትም። በኋላ ትንሽ መዋጮው ጨምሮ እንደውም አጠና ሁሉ የጎል አጠና ገዝተው በተራ ተጫዋቾቹ ቤት ያድራል የጎል አጠና።
እና እየተሸከሙ እየሄዱ በየሰፈሩ ሜዳ ከአርመኖች ከግሪኮች ጋር ይጫወቱ ነበር። ኢትዮጵያዊ ክለብ ስላልነበር በዚህ አይነት ነው የተጀመረው። ከዛ በኋላ ጣሊያኖች ሲመጡ የሀገር ተወላጆች ስፖርት ጽሕፈት ቤት ብለው ደግሞ አቋቋሙና ኢትዮጵያውያን ብቻ የሚጫወቱበት፣ ነጮች ለብቻቸው ነው። እዛ ገባ። እሱ በ16 ዓመቱ ጣሊያንኛ ያውቅ ስለነበር የስፖርት ሕጎች ጣሊያኖች ካመጡት መጽሐፍ ተረጎመ። በዚህ ነው ወደ ስፖርቱ ዓለም የገባው። ጣሊያን ጊዜ ቢስክሌት፣ ቦክስ፣ እግር ኳስ እና ሩጫ አራቱ በሰፊው መካሄድ ጀመረ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ጣሊያን ሲወጣ ስፖርት ጽሕፈት ቤት የሚባል አቋቋመ። ስፖርት ጽሕፈት ቤት ከማቋቋሙ በፊት ይናያቸው ብዙ ሰው የሚያውቀው በስፖርት ብቻ ነው። ጤና ጥበቃ ሚኒስቴር በዳይሬክተርነት ሰርቷል። ስራ ሚኒስቴር ሰርቷል። ትምህርት ሚኒስቴር ሰርቷል። እነዚህ ሶስቱ ጋር ከሰራ በኋላ ግን ዝንባሌው ወደ ስፖርት ስለነበር አቶ አምደ ሚካኤል ደሳለኝ የሚባሉ በዛን ጊዜ የማስታወቂያ ሚኒስቴር ጸሐፊ ይባሉ ነበር። እንደ ሚኒስትር ናቸው። እሳቸውን ይርዱኝ ብሎ ስፖርት ጽሕፈት ቤት ለማቋቋም እሳቸውና ደጃዝማች ከበደ ተሰማ የአዲስ አበባ ከንቲባ ነበሩ። በእነሱ ድጋፍ አባ ኮራን ሰበር የ2 ብር ቤት ክራይ ተከራይቶ የኢትዮጵያ ስፖርት ጽሕፈት ቤት የሚል እዛ ውስጥ ተከፈተ። ይሄን ሲያደርግ የመንግስት ስራውን ጥሎ ነው፣ ከስራ ሚኒስቴር ጥሎ ወጥቶ ነው። ግን በኋላ ቤት ክራዩንም መክፈል አልቻለም፣ ራሱንም ማስተዳደር አልቻለም። ወጣና ተመልሶ ሚኒሊክ ሆስፒታል አስተዳዳሪ ሆነ። እንደገና በትርፍ ሰዓቱ ስፖርት እየሰራ ቀጠለ። በዚህ አይነት ነው እንግዲህ የኢትዮጵያ ስፖርት አደረጃጀት የተጀመረው። ከዛ በኋላ የእግር ኳስ ፌዴሬሽን በ1941 ተቋቋመ። ከዛ በኋላ ኢትዮጵያ ሕዝብ ስፖርት ኮንፌዴሬሽን የሚባል ደግሞ ፌዴሬሽኖችን የሚያስተባብር ተቋም፣ ከፊል መንግስታዊ ከፊል ህዝባዊ የሚባል በ1941 ከፉትቦሉ ለጥቆ ተቋቋመ። ያ ተቋም ነው ሜልቦርን ኦሎምፒክ የኢትዮጵያን ቡድን ይዞ ሄደው። ሜልቦርን ብዙ ጊዜ የአትሌቶቻችን እና የብስክሌቶቻችን በተለይ ጋሽ ገረመው ደንቦባ መሄድ ይነገራል። የእግር ኳሱ ቲም አይነገርም። እግር ኳሱ ቲም በጨዋታ ተሸንፎ በግብጽ ወጥቶ ነበር በማጣሪያ። ነገር ግን ፊፋ ግብጽ እንግዲህ በርቀቱ ነው መሰለኝ መጨረሻ ላይ ታስትወጣ የኢትዮጵያን ቡድን ጋብዞ ነበር። ነገር ግን እንደምታውቀው እኔ የሄዱበት እቺ ዳኮታ አውሮፕላን ነች ምናምን ሰው የምትይዝ የእግር ኳሱን ቲም አትችልም ተባለና ይቅር፣ ቲሙም ገና ለኦሊምፒክ ውድድር አልደረሰም ተብሎ ነው የቀረው። የተፈለገበት ቦታ ችግር ቢገጥማት መኪና መንገድም ላይ ማረፍ ትችላለች። ብዙ ሰው አትይዝም ነው ዋናው ስጋት። ብዙ ሰው አትይዝም፣ ብዙ ክብደት አትይዝም እና ፉትቦል ቡድን በተለይ ፉትቦል ቡድን ብቻ ይዛ ሄደችበት ጊዜ አለ በየሀገሩ። ግን ከአትሌቶች ከብስክሌተኞች ጋር ይዛ መሄድ አትችልም እና ያኛው በ7 ቀን ነው የገባው። የኢትዮጵያ ብሔራዊ ቡድንም አንዴ ሞስኮ 7 ቀን አይመስለኝም እንጂ 4 ቀን ነው 3 ቀን ገብቷል። ያን ጊዜ ደግሞ የነበረችው አውሮፕላን ነዳጅ ከአዲስ አበባ በከፍታው ምክንያት ብዙ መጫን አትችልም። አዋሽ ሄዳ ከአዋሽ ሞልታ ነው ወደ የመን ወደ ግብጽ እያለች ነው ተሸጋግራ በብዙ እያቆራረጠች በየቦታው እየሞላች አዲስ አበባ ትሞላለች፣ አዋሽ ትሞላለች። እንደዛ ነበር እና ይሄ ነው እንግዲህ ከዚህ ተነሳ። ነገር ግን የኢትዮጵያ ስፖርት እሱ ሲጀምረውና እሱ ጡረታ ሲወጣ ፍጹም የተለያዩ ናቸው። እሱ ጡረታ ሲወጣ ሙሉ ለሙሉ መንግስታዊ ሆኗል። የስፖርት ኮሚሽን ተብሏል። ኮሚሽነር፣ ምክትል ኮሚሽነሮች ተመድበውለታል። በጀት በሚሊዮኖች ተመድበውለታል። በየክፍለ ሀገሩ በዛን ጊዜ ክፍለ ሀገር ነው የሚባለው ጽሕፈት ቤቶች ነበሩት በየአውራጃው እና ሰፋ ያለ ተቋም ነበር። በሌላ በኩል ኦሊምፒክ ኮሚቴ ለምሳሌ እኛ ሜልቦርን ስንሄድ ኦሊምፒክ ኮሚቴ አልነበረንም። ወደፊት እናቋቁማለን በሚል ቃል ኪዳን ሰነድ ነው የሄድነው። ሮምም አበበ ቢቂላ ሲያሸንፍ ኦሊምፒክ ኮሚቴ አልነበረም። ቶኪዮም አልነበረንም። ኦሊምፒክ ኮሚቴ ለመጀመሪያ ጊዜ የተቋቋመው ወደ ሜክሲኮ ኦሊምፒክ ልንሄድ ስንል እና በዛን ጊዜ እሱ የመጀመሪያው ፕሬዚደንት ሆኖ
ኦሊምፒክ ኮሚቴው እሱ ሰብሳቢነት ተመሰረተ። ስለዚህ ኦሊምፒክ ኮሚቴው ነበረን። ኢንተርናሽናል ኦሊምፒክ ኮሚቴ በሚፈልገው መስፈርት መሰረት 5 ፌዴሬሽኖች ሊኖረው ይገባል አንድ ሀገር ኦሊምፒክ ለመሳተፍ ስለሚል 5 ፌዴሬሽኖችም ተቋቁመው ነበር። እንደነ ቴብል ቴኒስ ያሉት ሁሉ ፌዴሬሽን ነበራቸው እና አሁን በቅርቡ ሞተ። እንደውም ኃይለ ኢየሱስ አስፋው የሚባል ልጅ ቻይና ድረስ ተልኮ ሰልጥኖ መጥቶ በአፍሪካን ጌምስ በጣም ተፎካካሪ የነበረ ከ1 እስከ 3 ባሉት ደረጃ ውስጥ የወጣ የጠረጴዛ ቴኒስ ቡድን ነበር። እንደምን ጠረጴዛ ቴኒስ አሁን እንደቆመ አላውቅም። እና እንዲህ ያለ ነው የተገነባው። በአፍሪካም ደረጃ እንደዛው ነው። በአፍሪካም ደረጃ የአፍሪካ ፉትቦል ኮንፌዴሬሽን ሲቋቋም ግብጽ፣ ኢትዮጵያ፣ ሱዳን፣ ሳውዝ አፍሪካ ናቸው። አዎ አሁን ሳውዝ አፍሪካም እኮ ከዛ እንድትወጣ ከፍተኛ ጥረት አድርገው ነበር በአፓርታይድ ምክንያት። አዎ እሱ እስከዛን ጊዜ ድረስ የአፓርታይድን ታሪክ በሰፊው አይታወቅም ነበር እና ምንድነው ፊፋ ጉባኤ ያኔ ኢትዮጵያ የገንዘብ አቅም አልነበረም ፉትቦሉ ጋር። ግብጽ፣ ሱዳን እና ሳውዝ አፍሪካ ሁልጊዜ ይካፈሉ ነበር። ኢትዮጵያ ግን አባልነት መዋጮ ትከፍላለች እንጂ በዓመት ተወካይ አትልክም ነበር እና እነሱ ግብጽና ሱዳን ያውቃሉ። ከደቡብ አፍሪካ ጋር አብረው ሲሰሩ ህጉን ያውቃሉ። እሱ አቅም ካርቱም የአፍሪካ እግር ኳስ ኮንፌዴሬሽን ሲመሰረት 4ቱም ሆነው ፈርመው መሰረቱ። ከመሰረቱ በኋላ እዚሁ የአፍሪካ ዋንጫ የመጀመሪያውን እናርግ ሲሉ የሳውዝ አፍሪካው ተወካይ እንግዲህ ምረጡ፣ ወይ የነጭ ወይ የጥቁር ቡድን ነው ማምጣት የምችለው፣ የሀገር ህገ መንግስት ነጭና ጥቁር ተደባልቆ እንዲጫወት አይፈቅድም ብለዋል። ይህን ጊዜ ነቃቸው በመሳመር በስፖርት ማይዘር ልዩነት ካለ እንደውም ከመውጣት አለባችሁ ከአፍሪካ እግር ኳስ ኮንፌዴሬሽን። ዋናው የመተዳደሪያ ደንባችን ዋናው ትልቁ አንቀጽ የዘር የቀለም የሃይማኖት ልዩነት የለም ነው። አፍሪካንም ሆነ በአገር ውስጥም ቢሆን በብሔራዊም ደረጃ እንደዛ ነው፣ በአህጉርም ደረጃ እንደዛ ነው፣ በዓለምም ደረጃ እንደዛ ነው። እና ደግሞስ የእናንተን ጥቁሮች ተጠይፋችሁ ከኛ ጋር ከጥቁር ጋር እንዴት ይጫወታሉ የእናንተ ነጮች? እና የሚሻለው ድብልቅ ቲም አምጡ፣ የተሻለውን ተጫዋች መርጣችኋል። የለም ህገ መንግስታችን በምንም አይነት አይፈቅድም አለ። ከዛ እሱ ተሟግቶ እንግዲያው ደቡብ አፍሪካ ይህን ህገ መንግስት ስትቀይር ድረስ መውጣት አለባት ተባለ እና ለመጀመሪያ ጊዜ ከኢንተርናሽናል ተቋም የወጣችው ከአፍሪካ እግር ኳስ ኮንፌዴሬሽን ነው በ1957 እንደ አውሮፓ አቆጣጠር። የአፍሪካ አንድነት ድርጅት እንደምታውቁት ከአፍሪካ ፉትቦል ኮንፌዴሬሽን 5 ዓመት 6 ዓመት በኋላ ነው የተቋቋመው። ስለዚህ አፍሪካ ፉትቦል ኮንፌዴሬሽን ለ6 ዓመት አግዷታል አፍሪካ አንድነት ድርጅት ከመመስረቱ በፊት እና ከዛ ትግሉ ቀጥሎ ከአይኦሲም ከሁሉም ስፖርት ከዓለም እንድትገለል አፓርታይድ የሚባለው ኮንስቲትዩሽን እስኪሰረዝ ተደርጓል። የዛ ግንባር ቀደም መሪ እሱ ነበር። የደቡብ አፍሪካውን ሲነግሩኝ ሮዴሺያም እንደዚህ ነበራል። ያኔዋ ሮዴሺያ በ1972 ነው። 72 እንግሊዞች ተጽዕኖ ሲበዛባቸው ነጻ ለቀቅናት አሉና ኢያን ስሚዝ የሚባል ነጭ ሰጥተዋት ሄዱ። ኢያን ስሚዝ ሮዲዚያ የሚል ስም አወጣና እንደገና የነጭ መንግስት አድርጎ መግዛት ጀመረ። እነ ሮበርት ሙጋቤ እና አንድ ደግሞ ወፍራም ሰውዬ ነበሩ፣ አሁን ስማቸውን ረሳኋቸው፣ ዛኑና ዛፑ የሚባሉ 2 ፓርቲዎች ትጥቅ ትግል ገቡ ከኢያን ስሚዝ ጋር። በዛን ጊዜ የተባበሩት መንግስታት ድርጅት እውቅና ከለከለ ለሮዲዚያ። ኢንተርናሽናል ኦሊምፒክ ኮሚቴ ግን ሊያስገባ ሞከረ ሚዩኒክ ኦሊምፒክ እና እዛው ሚዩኒክ ታግሎ መጨረሻ ደቂቃ እንዲወጡ ያደረገው እሱ ነው። ዚምባብዌ እስኪሆኑ ድረስ ኦሊምፒክ ተሳትፎ አያውቁም። እንደዚህ አይነት የእምነት ጉዳዮች ላይ አይለቅም። በዘር በቀለም መለያየት ቻይና አሁን ኦሊምፒክ እኮ አትካፈልም ነበር። ኦሊምፒክ አትካፈልም፣ በፊፋ ውድድር አትካፈልም። ለትንኮሳ ያን ጊዜ ኮሎኒያሊስቶች ታይዋንን ቻይና ታይፔ ብለው ተቀበሏት በአባልነት። ቻይና ደግሞ ቻይና የሚባል አንድ ሀገር ነው ያለው፣ ታይዋን የኔ ሀገር ነች። ለእሷ ቻይና ታይፔ ካላችሁ እኔ ሌላ ቻይና ሆኜ ልገባ አልችልም። እሷ ነው አስወጥተዋል። እምቢ አሉን ፊፋና ዮሴ ፖለቲካ ጉዳይ ነው ይዘጋቸዋል። ጊዜ ለቻይናም ታግሏል። የዓለምን 1/5 ህዝብ አስወጥተን እንዴት ነው የዓለም እግር ኳስ ፌዴሬሽን የምንባለው?
እንዴት ነው የዓለም ኦሊምፒክ ኮሚቴ የምንባለው? ስለዚህ ታይዋን መውጣት አለበት፣ ሀገር አይደለም። የተባበሩት መንግስታትም አያውቀውም። ቻይና ግን ሀገር ነው፣ ትልቅ ሀገር ነው፣ መግባት አለበት ብሎ ተሟግቶ ካሸነፉት ውስጥ ነው። እና ቻይኖች በዚህ ሁኔታው እንደውም ለኢትዮጵያ እኮ 60,000 ህዝብ የሚይዝ ስቴዲየም ሊሰሩ ነበር ዩኤን ላይ የነበረ ጊዜ። በአጋጣሚ የኢትዮጵያ አየር መንገድ ነው ወደ ቻይና በረራ ከጀመሩ የመጀመሪያ አየር መንገዶች አንዱ የኢትዮጵያ አየር መንገድ እና ያን ጊዜ በሉል ራስ መንገሻ ስዩም የሚመራ ዴሌጌሽን ከኢትዮጵያ ሄዶ ነው እና በኢትዮጵያ ያሉ የአውሮፓ የአሜሪካ አምባሳደሮች እና ሌሎች ትልልቅ ሰዎች ያሉበት ቡድን ሄዶ ነበር። እዛ ቡድን ውስጥ ነበረበት እሱ ዋና የቻይና ተጋባዥ ነበር እና ቡድኑን ቾይን ላይ ካገኘ በኋላ እሱን ለብቻው አነጋግሮ 60,000 ህዝብ የሚይዝ ስቴዲየም እንሰራለን ብለው ነበር እና አላመቸም። ከቢሮክራሲ ጋር ሲታገል ቻይኖች ለኬንያና ለአንድ ሌሎች 4 ሀገሮች ሰሩ። ከዛ በኋላ በጀት ጨረስን፣ ይቅርታ እኛ ለአፍሪካ እርዳታ ካሰብነው ውስጥ ቅድሚያ ሰጥተናችሁ ነበር፣ ቶሎ አልተቀበላችሁም ብለው ከለከሉ። እዚሁ ሀገር ውስጥ በተፈጠረ ቢሮክራሲ ከስርዓቱ ጋር በዛን ጊዜ በመንግስት በኩል አፍሪካነት ድርጅት ኢትዮጵያ ውስጥ ተቋቁሞ ስለነበር እና ደግሞ አፍሪካነት አሁን ነው ቻይኖች የሰሩት አይደለም፣ ስብሰባ አዳራሽም ጽህፈት ቤቶቹም ያን ጊዜ የተፈለገው ያንን እንዲሰሩልን ነው በመንግስት በኩል። ቻይኖቹ ደግሞ በምንም አይነት እኛ ህዝብ የሚጠቀምበት ስቴዲየም እንጂ መሪዎች የምትሰበሰቡበት አዳራሽ አንሰራም ብለው ያን ጊዜ የፍልስፍና ጉዳይ ነው፣ የማኦ ዜዶንግ ዘመን ነው። እምቢ አሉ። በዚህ መሀል እነ ኬንያ አድቫንቴጅ ወሰዱ እና 4 ሌሎች አፍሪካ ሀገሮች ያገኙ፣ እኛ ሳናገኝ ቀረን። በኋላም በደርግ ጊዜ ደግሞ እንደገና ጋብዘውት ስቴዲየም እንደ ድሮ አንችልም ግን የስፖርት ፓላስ እንስራላችሁ ብለውት ነበር። ስፖርት ፓላስ ማለት የኦሊምፒክ ላይ በቤት ውስጥ አለ አይደለም፣ ቴብል ቴኒስ፣ ዋና፣ ልዩ ልዩ አይነት ስፖርቶች የሚካሄድበት ያንን ሊሰሩልን ነበር። ያኔ ደግሞ ሶቪየት ዩኒየን ጋር ወዳጅ ሆነን እና ሶቪየቶች ከቻይና ካልተለያያችሁ፣ ግንኙነታችሁ ካላቀዘቀዛችሁ ከኛ ጋር መቀጠል አትችሉም አሉ። የሶቪየትና የቻይና ኮሚኒዝም ጠብ ነበር። በዛ ምክንያት እሱም ተሰረዘ እንጂ 2 ጊዜ የቻይና አግኝቶ አምልጦናል። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። እና የሱ ምንድነው ሁልጊዜም ስፖርት ላይ ስፖርት እንደምታውቀው በሺዎች በሚሊዮኖች ሰዎች ያሰባስባል። እሱ ሲያስይዛል እና እዛ ውስጥ በገንዘብና በሀያላን ጉልበት እንደው ተሳስተን ቋሚ የሆኑ እምነቶች የስፖርት እምነቶችን መለወጥ ከጀመርን ዓላማችንን እንደመሸጥ ይቆጠራል ይል ስለነበር ዘረኝነትን፣ የሃይማኖትን፣ የትንባሆን፣ የአልኮልን አንድን ወጣት ጤንነትን እጠብቃለሁ ብለህ በስፖርት አምጥተህ መልሰህ ሲጋራ ጤስና አልኮል ጠጣ እያልክ መጋበዝ ከዛ የሚገኘው ገንዘብ ቢቀር ይሻላል እያለ ያን ጊዜ ስቴዲየሞች ውስጥ ሁሉ ይለጠፍ ነበር አይደል? የሲጋራ የአልኮል ማስታወቂያ። እዚህ ወደ ደቡብ አፍሪካ አካባቢ እና ደግሞ ምዕራብ አፍሪካም ኮትዲቯር 14ኛ አፍሪካ ዋንጫ ሲደረግ ይመስለኛል ሮትማንስ መሰለኝ ሙሉውን ስቴዲየም ተከራይቶ ብዙ ገንዘብ ለጥፎበት ነበር ለፋይናሉ ዕለት። ፋይናሉ ደግሞ 80 ሀገሮች ይተላለፍ ነበር። እሱ ደግሞ ሁልጊዜ ፋይናሉ ከመደረጉ በፊት ጠዋት ስቴዲየሞችን ይጎበኛል እና ጠዋት ሄዶ ሲያይ ያ ነገር ተሰቅሎ አየ። ካልተነሳ አለ ለማንሳት ጊዜ የለም ተባለ። እንግዲያው በመጋረጃ እንዲሸፈን ተብሎ እዛው ቆሞ አሸፈነ። ከዛ በኋላ የትንባሆ ባለሀብቶች ተቆጥተው በህይወቱ ላይ አደጋ ሊያደርሱ እንደነበር
ሁፌት ቦይኒ የሚባሉ የኮትዲቯር የመጀመሪያ ፕሬዚዳንት ነበሩ። እሳቸው ሰምተው የራሳቸውን ልዩ ጠባቂዎች መድበውለት ጨዋታው እስኪያልቅ በእሳቸው ልዩ ጠባቂዎች ተጠብቆ ከሀገር እስኪወጣም በእሳቸው ተጠብቆ ነው የወጣውና ትልቅ ትግል ነበር። መጨረሻ እሱን ሲያሸንፍ ያው ሰምታችኋል። የመጀመሪያው የዓለም ጤና ጥበቃ ድርጅት የጸረ ትባው ትግል አሸናፊዎች ሜዳሊያ አሸናፊዎች ከነበሩ 17 የዓለም ሰዎች አንዱ እሱ ነበር እና እንዲህ አይነት የአቋም ላይ የመጠንከር ነገር ነበረው። ከዛ በተረፈ ስፖርቱንም የአፍሪካ ዋንጫ ትልቁ ገቢ የነበረው ሁለተኛ ወይም ሶስተኛ አፍሪካ ዋንጫ ላይ ይመስለኛል የግብጽ ሬዲዮ ጣቢያ $5,000 ከፍሎ ነበር ለካፍ በሬዲዮ ለማስተላለፍ እና ያ ነበር ትልቁ ገቢ። ግን ውድድሩን በቁጠባ ሳይቋረጥ እንዲሄድ በማድረግና በየሀገሩ ስሜት እንዲፈጠር በማድረግ አፍሪካን በሙሉ ያንቀሳቀሰ ተቋም ሆነ። በኋላ ከሊቢያ 1980 ጀምሮ የቴሌቪዥን ገንዘብ መጉረፍ ጀመረ። ያኔ ቴክኖሎጂው መጣ። በቴሌቪዥን ውል ከፍተኛ ገንዘብ መገኘት ጀመረ። እነ ፊፋም እኮ ድሆች ነበሩ። ከቴሌቪዥን በኋላ ነው። ኢንተርናሽናል ኦሊምፒክ ኮሚቴም ድሃ ነበር። አባል ሆነ ስትመረጥ የአይሮፕላን ቲኬትህንና የሆቴል ወጪህን ራስህ እየቻልክ ነበር ስብሰባ የምትሄደው። ይድነቃቸው ጃንሆይ 5,000 ብር በጀት ፈቅደውለት ነው ሲመረጥ። እኔ ገንዘብ የለኝም ግርማዊ ሆይ ከእርሶ ይፈቀድልኝ ብሎ 5,000 ብር በጀት ይሰጠው ተብሎ በዛ 5,000 ብር ነበር የሚጓጓዘው እንጂ ኢንተርናሽናል ኦሊምፒክ ኮሚቴ ገንዘብ ማነው የአየር ትኬት እንኳን አይገዛም ነበር። ቴሌቪዥን ነው የዓለምን ስፖርት የለወጠው በ1970ዎቹ እንደ አውሮፓ አቆጣጠር መጨረሻና በ1980 አሁን እናንተ የታደለ ትውልድ ሁሉንም ላይቭ ይመለከታል። እጁ ላይ ነው ያለው ቴክኖሎጂው። ሁሉንም እኛ የኢትዮጵያ ቡድን ተጫውቶ ውጤቱን በማግስቱ በሁለተኛው ቀን የምንሰማበት ጊዜ ነበር። ቴሌግራም እስኪመጣ ተጠብቆ ቴሌግራም የሚያመጣው ተላላኪ ተለምኖ እባክህ ሂድ እስካሁን መጥቶ ይሆናል ብለን በመከራ ነው ያመጥቶ ለጋዜጠኞች ተሰጥቶ ነው የሚነገረው። ያን ጊዜ የለም ላይቭ ቀርቶ ማንም ስልክም ለመደወል በጀቱም የለም እና እንደዚህ ያለ ነው ወደ ደረሰበት የደረሰው። ይድነቃቸው እዛ ውስጥ እንግዲህ ትልቅ አሻራ አለው ብዬ አምናለሁ እና ባጭሩ ዳሰሳው ይሄ ነው። እንግዲህ ስፔሲፊክ ጥያቄ ማነው አንተ ራስህ የምትፈልገው ካለ ብትጠይቀኝ። ጎላ ያሉትን ነው እያነሳን ያለ ነው። የብሔራዊ ቡድናችን ዋና አሰልጣኝ ሆነው ሶስተኛው አፍሪካ ዋንጫን አሸናፊ እንዲሆን አድርገዋል ይላል ታሪካቸው። ትክክል ነው። የብሔራዊ ቡድን በዛን ጊዜ እሱ አሰልጣኝ አይባልም። የብሔራዊ ቡድን መራጭ ኮሚቴ ሊቀመንበር ነው የሚባለው። ያንን ስም ነው የሚይዘው። ግን ሁልጊዜም እሱ ነው ዋና አሰልጣኝ የሚሆነው ከውጭ አሰልጣኝ ካላስመጡ በስተቀር እና በሶስተኛ አፍሪካ ዋንጫ ጊዜ እሱ ዋና አሰልጣኝ፣ ጋሻ አዳሙና ፀሐይ ባህረ የሚባሉ ደግሞ ከአስመራ ሁለቱ ረዳቶች ነበሩ። ስድስተኛው አፍሪካ ዋንጫ ላይ ነው ሚሎዞቪች የሚባል ዩጎዝላቪያዊ ድሮ በፕሬዚደንት ቲቶ እርዳታ ለመቻል አሰልጣኝነት መጥቶ የነበረ እሱን ለእንግሊዝ ሀገር ዓለም ዋንጫ ላይ አግኝቶት ፌዴሬሽኑ እንዲቀጥረው አድርጎ እሱን አምጥቶ ስድስተኛው ላይ ሚሎዞቪች ነው ያሰለጠነው። ሁለተኛውንም ያሰለጠነው ሚሎዞቪች ነው። የመቻል አሰልጣኝ ስለነበር ፌዴሬሽኑ ከመቻል ተውሶ ሚሎዞቪችን ይዞ ሄዷል። ሶስተኛው ላይ አራተኛውና አምስተኛው አባቴ ነው። ስድስተኛው ላይ እንደገና ሚሎዞቪች መጣ። እንደዚህ እያለ ነው የሄደው። በዛን ጊዜ እኛ ሀገር እኮ እሱ ራሱም እኮ የሬፍሪም ኮርስ ራሱ የፊፋ ኢንስትራክተር ሲመጡ ወስዶ መልሶ እሱ ደግሞ አስተማሪ ይሆናል። እኔ ራሴ በህፃነት ገብቼ ተምሬያለሁ ከነ ጋሽ ተስፋዬ ገብረ ኢየሱስ ጋር። አሰልጣኝነትም እንደዛው ነው። የአሰልጣኝ ኮርስ ይወስዳል፣ ያሰለጥናል፣ አሰልጣኞች ያስተምራል። ዳኞችንም ያሰለጥኑ ነበር። የእግር ኳስ ዳኞች በሙሉ እሱ ነው ያሰለጠናቸው። የእኛ ትልልቅ ዳኞች በኋላ የፊፋ ዳኞች የሆኑት በሙሉ እኔ ራሴ ስለተከታተልኩ አውቀዋለሁ ትምህርቱን። ከማል እስማኤል አሁን ድረስ የካፍ ኮሚሽነር ነበር፣ በቅርብ አረፈ ነፍሱ እና ጋይ ተስፋዬ ገብረ ኢየሱስ እሱም አረፈ።
ደመቀ አባተ፣ ተዘራ ፍርዳው ብዙ ናቸው እና እዚህ የኮሜርስ ትምህርት ቤት መስራች ሰይፉ ፈለቀ እሳቸውም የፉትቦሉ ቤተሰብ ነበሩ። በጣም በበጎ ፈቃድ የሚያገለግሉ ነበሩ። ክፍል ይዘጋጃል፣ እሱ የሚያስተምርበት እዛ የመጡ ማታ ያስተምራል። የፊፋ ኮርስ ይወስዳሉ፣ የፊፋ ባጅ ያገኛሉ፣ ኢንተርናሽናል ዳኝነት ይዳኛሉ እና በኋላ ነው ፊፋ ገንዘብ ሲያገኝ ደግሞ ሬፍሪ አስተማሪዎች፣ አሰልጣኝ አስተማሪዎች እየላከ ኢንስትራክተሮች ማስተማር የጀመረው። ሲጀመር ግን ራሱ ነበር ሁሉ ነገር። ጋዜጠኛም ነበር እሱ እንኳን የአንድ ቀን ጉዳይም ቢሆን ለዓለም ዋንጫ እስራኤልና ኢትዮጵያ ሲጫወቱ በ1952 ማጣሪያ ከቴል አቪቭ ሬዲዮ አስተላልፈዋል። እስራኤሎች በግብዣ ያኔ ኳስ በሬዲዮ አይተላለፍም፣ በግብዣ እኛ መስመር እንከፍትልሃለን አሉ። ግን ቡድኑ ጋዜጠኛ ይዞ ስላልሄደ ራሱ ገብቶ አስተላልፏል። የኢትዮጵያ ቡድን አረንጓዴ ሹራብ፣ ቢጫ ቁምጣና ቀይ እግር ሹራብ አድርጓል። የእስራኤል ቡድን ነጭ ሹራብ፣ ሰማያዊ ቁምጣ፣ ዥጉርጉር የእግር ሹራብ አድርገዋል። አርቢትሮቹ ሶስቱም ከሁንጋሪያ የመጡ አርቢትርና 2 መስመር ዳኞች ናቸው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። እንደው ግማሹ ላይ ደግሞ ተጫዋቾቻችን 60,000 ሰው መሀል ተጫውተው አቁም ትንሽ ነርቨስ የሆኑ ይመስላል እኔታቸው ወርጄ ልመክር ነው ብሎ ማይክራፎኑን ለኤምባሲው አንደኛ ጸሐፊ ማናቸው ይፍታሄ የሚባሉ ሰውዬ ለእሳቸው ሰጣሉ፣ እሳቸው ያስተላልፉላችኋል ብሎ እሳቸውም አስተላልፈዋል። የሚገርም ነው ደግሞ። እና በብዙ ሰው በጎ ፈቃድ የተገነባ ቤት ነው። በጣም ደስ የሚል ነው። ወርደው መከሯቸው ማለት ነው ተጫዋቾቻችን። ከዛ በኋላ ማይክሮፎኑን ሰጥተው አዎ እና ኢትዮጵያ ቡድን የመጀመሪያውን 1-0 ተሸነፈ። 60,000 ሰው የመጀመሪያ ጊዜያቸው ነው ያኔ። ጥሩ ነው። በጠባብ ውጤት እኮ ነው እንደዛ። ስቴዲየሙ አሁንም እስራኤል ዋና ስቴዲየሟ ነው ራማት ጋር የሚባለው። እዛ ስቴዲየም ውስጥ ነው። እኔ ኦዲዮ ራሱ አለኝ አሁን ድረስ ሪሉ ተገኝቷል የተላለፈበት እና የመጀመሪያውን 1-0 ተሸነፈች። በዛን ጊዜ ቀዳማዊ ኃይለ ሥላሴ ስቴዲየምም ገና ካታንጋ ተሰርቶ አላለቀም ነበር። ስለዚህ የመልሱንም ግጥሚያ እዛው ቴል አቪቭ ነው ያደረጉት። በሁለተኛው ግጥሚያ ላይ ግን እስራኤልን ቡድን በጣም ተፈታትነው 3-2 ነው የተሸነፉት። እንደውም አሸንፈው በልምድ ማነስ ነው የተሸነፉት እና እንዲህ አይነት ሂደት ነው የነበረው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። መልካም ነው። እንግዲህ አንዳንድ የእሳቸውንም ድምጾች በዛ ጊዜ በጋዜጠኞች ተጠይቀው የመለሱትን አግኝቻለሁ። ዶክተር ሀሊምን አሸንፈው የአፍሪካ እግር ኳስ ኮንፌዴሬሽን ሊቀመንበር የሆኑበት የሚነሳው ትልቁ ጉዳይ ነው። እንግዲህ የአፍሪካ እግር ኳስ ፌዴሬሽንንም በስኬት የመሩ ናቸው። የፊፋ ስራ አስፈጻሚ ኮሚቴ ውስጥም ሰርተዋል። በ1979 ነበር ያረፉት። 79 በእኛ ነው። በእኛ 79 ነው ያረፈው። ሲያርፍ እሱ ህይወቱ እስካለፈችበት ደቂቃ ድረስ የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚዳንት ነው። የአፍሪካ የስፖርት ኮንፌዴሬሽኖች ማህበርም ፕሬዚዳንት ነው። የኢንተርናሽናል ኦሊምፒክ ኮሚቴ እና የፊፋ አባል ነው። ስለዚህ የአፍሪካ ስፖርት የበላይ ምክር ቤትም አባል ነው፣ ስራ አስፈጻሚ አባል ነው። ህይወቱ እስካለፈበት ጊዜ ድረስ ኢንተርናሽናል ስራዎቹ ጡረታ አልወጣም። የኢትዮጵያ ስፖርት ብቻ ነው ጡረታ ያወጣው። በስራ ላይ ነበሩ ማለት ከዚያ ጊዜ ድረስ? እስከ መጨረሻው። እንደውም የመጨረሻው 6 ወር ነው እንጂ ያቆመው እየተጓጓዘ ስራውን አሁን ለምሳሌ ሜክሲኮ ዓለም ዋንጫ ተገኝቷል ከማረፉ 9-10 ወር በፊት። አቶ ታደለ ይድነቃቸው እንግዲህ በስም አይቀበርም የሸገር ሳምንታዊ ፕሮግራም ላይ ስለ አባቱ ስለ ክቡራቱ ይድነቃቸው ተሰማ ስላጫወቱን በከፊልም በጣም አመሰግናለሁ። በአድማጮቻችን ስም ፈጣሪ ያክብርልኝ። እኔ ነኝ በጣም አመሰግነው ስላስታወሳችሁት። በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። መልካም ምሽት ይሁንልዎት። ሰላም ሁኑልኝ። ስም አይቀበርም። አቶ ይድነቃቸው ተሰማ በ1975 ዓ.ም ከአንጋፋው ጋዜጠኛ ንጉሴ አክሊሉ ጋር ባደረጉት ቃለ ምልልስ ስለ አባታቸው ተጠይቀው የተናገሩትን እዚህ ጋር አዳምጡ።
ነጋድራስ ተሰማ እሸቴ ሐምሌ 20 ቀን 1869 ዓመተ ምህረት ነው የተወለዱት እና አባታቸው አቶ እሸቴ ይባሉ ነበርና የራስ መኮንን ጭፍራ ነበሩ። ራስ መኮንን ወደ ሐረር ሲሄዱ አባቴም በልጅነታቸው ከአባታቸው ጋር ወደ ሐረር ሄደው የአማርኛ ትምህርታቸውንም ያጠናቀቁት ከዚያም በኋላ ከእናታችን ጋር ጋብቻም የፈጸሙት በዚያው በሐረር ነው የኖሩትም ያደጉትም። ከዚያ በኋላ አባታቸው ሲሞቱ ወደ አጼ ምኒልክ ተጠግተው አዲስ አበባ ቤተ መንግስት ውስጥ እንደዚሁ አንዳንድ በስዕል ደግሞ ተሰጥኦ ነበራቸው። ጥሩ ስዕል ይሰሩ ነበርና እዚያ ሲኖሩ በ1898 ዓመተ ምህረት የዛሬ 75 ዓመት ማለት ነው ሙሲሃል የሚባል አንድ ጀርመን ኢትዮጵያ ውስጥ ኖሮ ወደ አገሩ በሚመለስበት ጊዜ አጼ ምኒልክን በአውቶሞቢል መንዳትና በሜካኒክነት 2 ሰዎች ላሰልጥንልዎት ይዤ ሄጄ ብሎ ስለጠየቃቸው አጼ ምኒልክም ነጋድራስን በተለይ በስዕል የነበራቸውን ተሰጥኦ ያውቃሉና ብልህ ነው በሚል እሳቸውንና አንድ ነጋድራስ አስታጥቄ የሚባሉ ሰው 2ቱ አብረው ሄደው ትምህርቱን እንዲወስዱ አድርገዋል። ወደ ጀርመን ሀገር በተላኩበት ጊዜ ለ2 ዓመት ያህል የሾፈርነትና የሜካኒክነት ትምህርት ተምረዋል እና እዚያ በነበሩበት ጊዜ ደግሞ ያው በመሰንቆና በድምፅ በጣም ደህና ይጫወቱ ስለነበረ ጀርመኖች ሂዝ ማስተር ቮይስ የሚባል ኩባንያ ጠይቋቸው 17 ሸክላዎች አስቀርጸዋል። ወደ ነጋድራስ ህብረ ግጥሞች ብንሸጋገር እንግዲህ ግጥሞቹ እንዳልኩት እንዲሁ በተራ እንደተጻፉ ነው እንጂ ከጊዜና ከታሪክ ጋር አቀነባብሮ ለማቅረብ ለጊዜው አላመቸም። ያው እንዳገኘኋቸውና እንዳሉ ሰምና ወርቁን እየተረጎም ልናወጣው እንችላለን። ብዙ ጊዜ መቼም ብሶታቸውን ነው የጻፉት። ብዙ ችግር አጋጥሟቸዋል በህይወታቸውና ለእኔ የሚታየኝ ስላልታያችሁ አረ እናንተ ሆዬ ሳቅ ሞትኩላችሁ ይላሉ። እንግዲህ እዚህ ላይ ሰሙ በሳቅ ሞትኩ ለማለት ሲሆን ወርቁ ደግሞ ሳውቅ ሞትኩላችሁ እያወቅኩ ተገደልኩ ለማለት የጻፉት ነው። ከዚያ በኋላ ጅማ በታሰሩበት ጊዜ ሚስጥሬ ተፈሪ ካልሆነ እስከ ዛሬ መች ኖር ነበረ በጅማ ታስሬ ብለው የጻፉት ያው ሚስጥሬ ተፈሪ የሚለው ቃል ሰሙ እንደምትረዱት ሲሆን ወርቁ ግን በዚያ ጊዜ ልጅ ኢያሱን ለመጣል በሃይማኖት ሰበብ ተደርጎ ፎልስ የሆኑ ፎቶግራፎች በማንሳት እሳቸው ሃይማኖታቸውን እንደካዱ ተደርጎ እንደጣሏቸው ብዙ ሚስጥሮችን ነጋድራስ ያውቁ ስለነበረ እነዚህ ሚስጥሮች የሚፈሩ ባይሆኑ ኖሮ 7 ዓመት ሙሉ ጅማ ታስሬ አልቀመጥም ነበር በማለት የጻፉት ነው። ሌላ ደግሞ አሳላፊው ሁሉ በጠብ ባልሰከረ የሚያድል ሰው ቢገኝ ጠጅማ ነበረ ሲሉ ያው ጠጅ ጅማ ነበረ፣ ጥሩ ነገር ጅማ ነበረ፣ የሚያውቁ ሰው ቢኖር ባለሙያዎቹ ያለነው ጅማ ነበር፣ ሀገራችን አልተጠቀመችብንም ለማለት የጻፉት ነው። መካራጣችሁ ወይ የኔን ውስጥ የሚያውቅ በእስር አስሮ ነበር እኔን መጠየቅ ብለው የጻፉት ደግሞ ሰሙ በስር አስሮ ነበር ሲሆን ሌላው ደግሞ በስራ ስራ ሰጥቶ ነበር እኔን መሞከር እንጂ አስሮና ስራ አስፈትቶ አይደለም በማለት የጻፉት ነው። ሌላው ደግሞ ልጅ ኢያሱ ሰላሌ በታሰሩ ጊዜ የተጻፈ ነው። የበላሁት ጮማ የጠጣሁትም ጠጅ ሆዴን አመመው እንደምን አድርጌ ተፍቼ ላውጣው የሚለው ነው። ያው ሰሙ የበሉትን ተፍቶ የማውጣት ጉዳይ ሲሆን ወርቁ ደግሞ ተፍቼ ከተማ እንዴት አድርጌ ልጅ ኢያሱን ላውጣው በማለት የጻፉት ነው። ጅማ በታሰሩበት ጊዜ እንዲፈቷቸው ብዙ ጊዜ አመልክተዋል። ከነዚህም አንዱ የታወቀ ግጥማቸው ልጅ ኢያሱ ከ7 ዓመት በኋላ ሲያዙ ለንጉሱ የጻፉት ነው። ጠጅም አላገኘን ከተለየናችሁ አውራው ከተያዘ ማሩን ባካችሁ። ይህ እንግዲህ ሰሙ የንብ አውራ ከተያዘ ማር ላኩልን ለማለት ሲሆን ወርቁ ደግሞ አውራችን ልጅ ኢያሱ ከተያዙ እኛን ለምን አትምሩንም ለማለት የጻፉት ነው። ስም አይቀበርም። ከመልካም ሽቶ መልካም
አድማጮች ይህ ስም አይቀበርም ነው። አቶ ይድነቃቸው ተሰማ በአንድ ወቅት የአራዳን ትዝታ ጽፈው ነበር። ያንን ትዝታ በእውቀቱ ስዩም አንብቦታል። እርሱን እናዳምጥና የድምፃዊ ዘሪሁን ደምሴን አራዳ ጋብዛችኋለሁ። መልካም ጊዜ ይሁን። መቼም አራዳ ዛሬ በማይገባና ከኢጣሊያን በተዋስነው ቃል ፒያሳ እያልን የምንጠራው አካባቢ የአዲስ አበባ ከተማ እምብርት፣ የንግድና የትርኢት ማዕከል፣ የሰለጠኑ ሰዎች መገናኛ ነበር። በጊዜው ሲኒማ ቤቶች ኤምፓየር ግሌዝ፣ የአሁኑ ኢትዮጵያ ሲኒማ ማለት ነው፣ ሞንሲኔ ያኔ ሲኒማ ማለት ነው በፈረንሳይኛ፣ አፖሎ ቀዳሚ ሲኒማችን፣ ሁሉም የሚገኙት በአራዳ ዙሪያ አሁን ባሉበት ስፍራ ነበር። የፈረንጅ ቡና ቤቶች፣ ምግብ ቤቶች፣ ሱቆች በአጠቃላይ የተሰማሩት በዚያው አካባቢ ነበር። ወደ ጊዮርጊስ ከፍ ሲሉ ሳርተራ አካባቢ ልብስ ሰፊው፣ ልኳንዳው፣ ባለቀይ መጋረጃ የሐበሻ ሆቴል በብዛት ተደርድሮ ይገኝ ነበር። ከሲኒማ ኤምፓየር በላይ ከመጽሐፍ ቅዱስ ሱቅ በስተጀርባ የነበረ አንድ የግሪክ ምግብ ቤት ብርቅ የነበረውን ፓስታ ሹታ ያዘጋጅ ስለነበር ገንዘብ ያለው ገብቶ ሲበላ፣ የሌለው ደግሞ እንደ ጫማ ወይም እንደ ልብስ በመስኮቱ መስታወት ጀርባ በቆርቆሮ ሳህን ተደርድሮ ለአይነት የቀረበውን ፓስታ ሹታ እየተመለከተ ይቋምጣል። ፓስታው ተቀቅሎ ተቀምሞ የተቀመጠ ስለነበር በላተኛው እንዲቀዘቅዝ ሲቀርብለት ተቀብሎ በዳቦ ወይም በእንጀራ እያጣበቀ መብላት ነው። በሐበሻ ሆቴል ደግሞ ያው እንጀራና ወጥ ይቀርባል። ወጡ ቀደም ብሎ ስለሚያልቅ ምራቂ የሚባል አንድ ጭልፋ ይሰጥ ነበር። ዋጋው በቤሳ የተወሰነ ነበርና ሁሉም እንደ አቅሙ ይረባረብበታል። አቶ ቱፋሻይ የተባለ ጓደኛዬ የመርካቶ ነጋዴ ሲያጫውተኝ ጫማም ጠራርጎ ያንጠለጠላትን ሻሽጦ ለምሳ እዚያው ሆቴል እንገባ ነበር። ነገር ግን በላተኛው ሳህኑን ይዞ እየጠፋ ስላስቸገረ ገና ስንገባ ባለ ሆቴሉ ከፍ ባለ ድምፅ መጣ በቤሳ ሳህንህን ሊያነሳ ጌታዬ ሳህንህን ጠብቅ ብሎ ይማጸን እንደነበረ ነግሮኛል። አራዳ በጣት የሚቆጠሩ ሴተኛ አዳሪ ወይዛዝርት የሚገኙበት አካባቢ ነበር። የሰገሌን ሜዳ ሳይመስል ደጅሽ ያሳመነሽ ማን ነው የሚያስወልድሽ እየተባለ በግጥም ከተራኮተ በኋላ በመጨረሻ በብርም ሆነ በጉልበት ያየለው ወይዘሮዋን ጠልፎ የሚወስድበት ስፍራ ነበር። የኤሌክትሪክ ብርሃን ገና ስላልገባ ከጨለመ በኋላ ቀልጣፋው የአራዳ ዘበኛ ሰዓት እላፊ ይይዛል። መብራት ይዞ የሚዘዋወር ወይም ሊያዝ ሲል አምልጦ ከፍተኛ መኳንንት ግቢ የገባ በሰዓት እላፊ አይያዝም። የመኳንንት ግቢ አይደፈርምና። በየጠጅ ቤቱም መለዮ ላይ ሚስጥር ዘበኛ የሚል ጽሑፍ ያለበት ፖሊስ አልፎ አልፎ ይታያል። ምናልባት በዚያን ጊዜ በአብዛኛው ማይም ስለነበረ አንብቦ የሚረዳ የለም በማለት የተደረገ ይመስላል እንጂ አለዚያማ ምኑም ሚስጥር ሆነ። አርመኖች፣ ግሪኮች ዋናውን ንግድ ይዘዋል። አረቄ በጠርሙስና በእርሳስ በተለበደ 2 ሊትር ቆርቆሮ ይሸጥ ነበር። አበስንቱ አረቄ ግብር ምላሽ ማታ አመል ማስለመድ ነው ካንቺ ወዲያ ጨዋታ እየተባለ በ90 አቡስንት ሀበሻ ሲቃጠል ፈረንጅ እየሳቀ ያይ ነበር። ለምሳሌ ያህል አንድ ፈረንጅ ሱቅ ውስጥ ጠና ያሉ ጎበዝ ከአንደኛው ጓደኛቸው ጋር አረቄ ይጠጣሉ። ሞቅ ሲላቸው ፈረንጁን አረቄ ጋብዙታል። አይ እኛ ፈረንጆች ሰውነታችን ሳምባችን ደካማ ነው፣ እንደናንተ አንችልም ብሎ ይመልስላቸዋል። እውነቱን እኮ ነው በል እኛ እኮ ብረት ነን ይሉና እስቲ ደጋግመን ብለው ይጠይቁታል። በመጨረሻ ይበቃቸዋል ብሎ ሲያሰናበታቸው ያየ የፈረንጁ ጓደኛ ይጠጣ ምን ቸገረህ ለምን ከለከልካቸው ይለዋል። አይ ደንበኛችንን በአንድ ቀን መጨረስ ጥሩ አይደለም፣ ቀስ እያለ ይደቅ እንጂ ሲል መለሰለት። እንግዲህ አረቄ በታኒካ እየተሸጠ አቡስንት ባለ 90 ዲግሪ እየተጠጣ ሕዝቡ ከስንት ፈተና አልፎ እዚህ እንደደረሰ ማወቅ አያዳግትም። ይህንን እያዩ ነው ነጋድራስ ተሰማ እሸቴ ምንጊዜ ተረዳ ከሰው እንዲያጣላ የአገራችን ሰው አረቄ ጠጅ ጠላ ብለው የገጠሙት። ሰሙ አረቄ ጠጅ መጥላቱን ሲሆን ወርቁ ግን አረቄ ጠጅ ጠላ በጠቅላላ መጠጥ ብቻ ሆነ ለማለት ነው። በመጀመሪያ ሲኒማ ቤት
በቸርችል ጎዳና ቴዎድሮስ አደባባይ አጠገብ ሰይጣን ቤት ወይም የሚንቀሳቀስ ስዕል ከሰይጣን ተለይቶ አይታየው ነበርና እየተባለ ይጠራ የነበረው አሁን ከፍተኛ ሱቅ የሆነው ነው። ከዚያም አራዳ አፖሎ ሲኒማ ቤት እሁድ የማይናገር ዲዳ ፊልም ዘወትር በይቀጥላል ይታይ ስለነበር ጀግናው አርቲ አንድ ቦታ ችግር ላይ ሲደርስ ይቋረጥና በሳምንቱ መጨረሻውን ለማየት እንሯሯጥ ነበር። በመጨረሻ የኢትዮጵያ ሲኒማ ባለቤት ሙሴ ግሌዝ የመጀመሪያውን ድምፅ ያለው ፊልም አስመጥቶ ታሪክ ማሳየቱ ትዝ ይለኛል። አራዳ የታክሲ ተራም ነበር። የቁማር ውርርድ፣ ማንኛውም የብልጠት ሥራ የሚካሄደው፣ ከተሜው ባላገርን የሚያሞኘው፣ ሌባ በጅራፍ የሚገረፈው፣ እኔን ያየህ ተቀጣ የሚባለው ሁሉም አራዳ ነው። በዚያን ጊዜ አስፋልት የለም፣ የእግረኛ መንገድ የለም። የመጀመሪያው አስፋልት ከላይ ግቢ እስከ ታች ግቢ፣ ከአራዳ እስከ 4 ኪሎ፣ ከላጋሃር አራዳ፣ ያውም መሃሉን 3 ሜትር ያህል ብቻ የተነጠፈው በ1923 ዓ.ም ለንግስ በዓል ነበር። በኮንትራት መንገዱን ያነጠፈው ፑቺኒ የሚባል የኢጣሊያን ኩባንያ ከኢጣሊያን ወረራም በኋላ በለመደ እግሩ ታላላቅ መንገዶችን ሰርቷል። በሀገራችን የመጀመሪያው የስፖርት ክለብ ቅዱስ ጊዮርጊስ ክለብ የተፈጠረው በ1928 በአራዳ ልጆች ኅብረት ነው። እንግዲህ አራዳ ይህን ሁሉ ነበር። በ1928 ዓ.ም ጣሊያን አዲስ አበባን ሲወር አራዳ አዲስ ስም ተሰጠው። ፒያሳ ኢቶሬይ፣ ፒያሳ አደባባይ ማለት ነው። ኢቶሬይ የኢጣሊያ አውሮፕላን አብራሪ ጀግና ይመስለኛል። የጊዮርጊስ ቡድንም ስኳድራ ሊቶሪዮ ተባለ። የበፊቱ አራዳ የበኋላው ፒያሳ እንደገና የአበሻ ስም ይሰጠው ተብሎ ውቤ ሰፈር ተባለ። ኢጣሊያኖች አዳዲስ ቤት በመስራት የነበሩትን በማደስ ሲኒማ ቤቶችን፣ ምግብ ቤቱንና ቡና ቤቱን ሁሉ አሳመሩት። ነገር ግን በአራዳ አካባቢ በተዘጋጁ ሲኒማ፣ ሆቴልና ቡና ቤት ጥቁር እንዳይገባ ተከለከለ። ልክ እንደ ዛሬዋ ደቡብ አፍሪካ አፓርታይድ ለነጩ የሚያገለግል ብቻ ይፈቀድለት ነበር። አንዳንድ ዕቃ ለመግዛት ቢሆንም ለነጭና ለጥቁር አገር ተወላጅ የተለያዩ በሮችና መስኮቶች ተሰሩ። አገሬው ቀስ በቀስ ወደ መርካቶ እንዲዛወር በመደረጉ የቀድሞ አራዳ እንደ ስሟ ባዕድነት ፒያሳ የፈረንጅ ከተማ ሆነች። ታክሲዎች ሳይቀሩ የተለየ ቀለም እየተቀቡ አረንጓዴ ታክሲ ለነጭ፣ ጣሊያን፣ ግሪክ፣ አርመን ወዘተረፈ፣ ቢጫ ታክሲ ለጥቁር እንዲሆን ተወሰነ። ሾፌሮችም ነጭ ሾፌር ለነጭ፣ ጥቁር ሾፌር ለጥቁር ለአንድ ጉዳይ ወደ ተወሰነ ስፍራ አብረው ለመሄድ ቢፈልጉ እንኳ 2 ታክሲ የመያዝ ግዴታ ነበረባቸው። ጥቁሩም በአረንጓዴ ታክሲ፣ ነጩም በቢጫ ታክሲ ለመሳፈር አይችሉም ነበር። ደግነቱ የኢትዮጵያ አርበኞች በፍጥነት በድል አድራጊነት በመመለሳቸው የዘር ልዩነት ሥርዓት ስር ሳይሰድ ስለደረሱበት ሕዝቡ ጨርሶ ሰብአዊ ኩራቱ ሳይገፈፍና አሜን ብሎ ሳይቀበለው ደረሱለት። ከመጋቢት 28 ቀን 1933 በኋላ የአዲስ አበባ ሕዝብ የመጀመሪያ ሩጫ ወደ ፈረንጅ ቡና ቤት፣ ወደ ፈረንጅ ሆቴል፣ ወደ ፈረንጅ ሲኒማ ሆነ። አራዳ ኪንግ ጆርጅ ቡና ቤት፣ ተራራ ዳንስ ቤት ወዘተ የጋራ መፈንደቂያ ሆኑ። ይሁን እንጂ ከእንግሊዝ ጦር ጋር የመጡ አንዳንድ የደቡብ አፍሪካ ወታደሮች ከጥቁር ጋር ባንድ መብላትና መጠጣት መደነስ ነውር እየመሰላቸው ለመተናኮል በመሞከራቸው ነጭና ጥቁር ከዚህ የተነሳ በሽጉጥ ተጣብሷል። የእንግሊዝን ሰራዊት መኪናዎች የኬንያ ጥቁር እየነዳ ከጎኑ የእንግሊዝ ኦፊሰር ተቀምጦ ሲያይ ሕዝቡ ነጭና ጥቁር እኩል በመቀመጡ ተደነቀ። የኢጣሊያንን ምርኮኛም ጥቁር እያጀበ ሲነዳው አዝማሪው እንዲህ ሲል ገጠመ። አፋንኩሎ ኔሮ፣ ኔሮ ጥቁር ማለት ነው። አፋንኩሎ ኔሮ ነበረ ስድባቸው፣ ከኛ የጠቆረ ጃምቦ ገረፋቸው። ሌላው አዝማሪ ደግሞ በአንድ ቡና ቤት ነጭና ጥቁር ሲገባበዝ በአንድ አልቤርጎ ሲተኛ በማየቱ ለእግዚአብሔር አያልቅበት ለአምላክ አያልቅበት በኢጣሊያ አልቤርጎ ሀበሻ ተኛበት ሲል ገጥሟል። ከጊዜ በኋላ አራዳ እንደገና የማዕከልነት መልኳን ያዘች። ዛሬም እንደ ሜክሲኮ አደባባይ፣ አድዋ አደባባይ ያሉ የተዋቡ ስፍራዎች ቢኖሩም አራዳ የአዲስ አበባን ማዘጋጃ ቤት አንቃ ይዛ የከተማው ምርትነቷን አልለቀቀችም። እስከ መቼ ድረስ ማን ያውቃል?
አድማጮቻችን ዛሬ የእግር ኳስ አባት በሚል የሚታወቁትን አቶ ይድነቃቸው ተሰማን እያሰብን ነው። አቶ ይድነቃቸው ተሰማ በ1978 ዓ.ም 13ኛውን የዓለም ዋንጫ በተመለከተ ከጋዜጠኞች ጋር የነበራቸውን ቆይታ እነሆ ለመታሰቢያቸው እዚህ ጋር አዳምጡ። ስም አይቀበርም። ከመልካም ሽቶ መልካም ስም ይደርሳል። መቼም ብዙዎቻችሁ እንደምታስታውሱት ሁሉ ሜክሲኮ ውስጥ በከፍተኛ ዝግጅትና ድምቀት የተከናወነው 13ኛው የዓለም ዋንጫ ውድድር የሁላችንም የቅርብ ጊዜ ትዝታ ነው። አሁንም ቢሆን ግን ስለዚያ ውድድር ዝግጅት፣ ስለ እያንዳንዱ ቡድንና ተጫዋቾች፣ ስለተገኙት ውጤቶችና ስለመሳሰሉት ሁሉ በየአካባቢው የሚደረጉት ውይይቶችና የተለያዩ የአስተያየት ስንዘራዎች ረገብ አላሉ። የዚህ ሁኔታ ተካፋይ የሆኑት የሀገራችን የስፖርት አፍቃሪዎችም ስለዚህ ውድድር የተለያዩ አስተያየቶችን፣ ጥያቄዎችን ይሰነዝራሉ። በመሆኑም ለጋዜጣ፣ ለሬዲዮና ለቴሌቪዥን የስፖርት ዝግጅት ክፍሎች ሰሞኑን ብዙ ጥያቄዎች ይደርሱናል። ከሚደርሱንም አንዱና ዋናው ጥያቄ ይህን ውድድር በቅርብ የተከታተሉትንና የብዙ ጊዜ ልምድ ያላቸውን የጓድ ይድነቃቸው ተሰማን አስተያየት ለምን አታቀርቡልንም የሚል ነው። እኛም ጓድ ይድነቃቸው ተሰማ የአፍሪካ ፉትቦል ኮንፌዴሬሽንና የስፖርት ኮንፌዴሬሽኖች ማህበር ሊቀመንበር፣ የኢንተርናሽናል ኦሎምፒክ ኮሚቴና የፊፋ አባል ይህን ውድድር በቅርብ ከተከታተሉና በተለያዩ ሀገሮች የነበሩባቸውን የስራ ጉብኝቶች ፈጽመው አዲስ አበባ ከተመለሱ በኋላ ሀሳቡን ገለጽንላቸው። እሳቸውም በሀሳቡ ተስማሙ። ለዚህ ነው ይህን ጋዜጣዊ ጉባኤ ይዘን ልንቀርብ የቻልነው። እንግዲህ ጓድ ይድነቃቸው ተሰማ ይህን ውድድር በቅርብ ከተከታተሉ በኋላ ካለዎት የረጅም ጊዜ ልምድ ጋር በማገናዘብ ለሀገራችን የስፖርት አፍቃሪዎች ያለዎትን አስተያየትና ስለ ውድድሩም አንዳንድ ሁኔታዎችን ለማስረዳት ጥሪያችንን አክብረው እዚህ ስቱዲያችን ድረስ በመምጣቶ በዚህ ጋዜጣዊ ጉባኤ ተካፋይ ባልደረቦችና በዝግጅት ክፍላችን ስም በጣም አድርጌ ላመሰግን እወዳለሁ። በቅድሚያ እንግዲህ ወደ ውይይቱ ከማለፋችን አስቀድሞ የዚህ ጋዜጣዊ ጉባኤ ተካፋይ ባልደረቦችን ባስተዋውቅ ጓድ ከበደ መንግስቱ ከዛሬቱ ኢትዮጵያ ጋዜጣ፣ ጓድ ደምሴ ዳምጤ ከአብዮታዊ ኢትዮጵያ ድምጽ ብሔራዊ አገልግሎት፣ ጓድ ሰለሞን ገብረ እግዚአብሔር ከአብዮታዊ ኢትዮጵያ ቴሌቪዥን መምሪያ፣ ጓድ ባህሉ አስፋው ከዛሬቱ ኢትዮጵያ ጋዜጣ፣ ጓድ ግርማ ሰይፉ ከአዲስ ዘመን ጋዜጣ፣ ጓድ ኢብራሂም ሀጂ አሊ ከበሪሳ ጋዜጣ፣ ጓድ ድንበርበሩ ምትኬ ከአብዮታዊ ኢትዮጵያ ድምጽ ብሔራዊ አገልግሎት፣ ጓድ ሀድጉ መስፍን ከአልዓለም ጋዜጣ እንዲሁም ጓድ ገዛኸኝ ጽዮን መስቀል ከኢትዮጵያ ዜና አገልግሎት ናቸው። እንግዲህ ወደ ውይይታችን ለፍና ጓድ ይድነቃቸው 13ኛውን የዓለም ዋንጫ ውድድር እንዴት አገኙት? ሜክሲኮስ ዝግጅቷ ምን ያህል ተሳክቶላት ወይም ተዋጥቶላት ነበር? እንደምታውቁት ሁሉ የዓለም ዋንጫ በአውሮፓ አቆጣጠር ነው የምናገረው የ1986 ዓመተ ምህረት የዓለም ዋንጫ ዝግጅት መጀመሪያ ተሰጥቶ የነበረው ለኮሎምቢያ ነበረ። ነገር ግን በፍጻሜ ውድድር የሚካፈሉት ቡድኖች ቁጥር ወደ 24 ከፍ ሲል ኮሎምቢያ ይህንን ለማሟላት ባለመቻሏ ከ3 ዓመት በፊት ውድድሩ ለሜክሲኮ ተሰጠ። ማለትም በአጭር ጊዜ ውስጥ ነው ሜክሲኮ ለማዘጋጀት የተገደደችው። በተለይም ከዚህ ቀደም ኦሊምፒክ ጨዋታዎችንም በ68 የዓለም ዋንጫን በ70 ዓመተ ምህረት አዘጋጅታ ስለነበረ ልምዱም ሆነ ስታዲየሞቹ ተዘጋጅተው በመገኘታቸው በዚህ በአጭር ጊዜ ውስጥ ለማሟላት ችላለች። በተረፈ ከ9 ወር በፊት ከፍተኛ የምድር መንቀጥቀጥ ደርሶ ቴሌቪዥን ጣቢያው ሳይቀር በምድር መንቀጥቀጥ ተጎድቶ ስለነበረ ይህን ሁሉ አስተካክለው በእውነት ሜክሲካኖች የሚጠበቅባቸውን ግዴታ ተወጥተዋል ለማለት እንችላለን። ስቴዲየሞችን በምንመለከት ከ3ኛው ዓለም ህዝቦች እንዲያውም ከበለጸጉትም ሀገሮች ቢሆን እንደ ሜክሲኮ ያሉ ስቴዲየሞች የሚገኙባቸው ሀገሮች በዓለም ጥቂቶች ናቸው። በሆቴል በትራንስፖርትም ረገድ ቢሆን የተሟላ አገልግሎት ሰጥተዋል። በተለይም መስተንግዶን በሚመለከት እንደምታውቁት የ3ኛው ዓለም ህዝብ ሁሉ እንግዳ ወዳድ ነው፣ አክባሪ ነው። የሜክሲኮ ህዝብ በዚህ ጠባው በጣም የታወቀ በመሆኑ አንዳንድ ጊዜ ችግር ቢገጥማቸው እንኳ ብዙዎቹ የህዝቡን ትህትና፣ የህዝቡን እንግዳ ተቀባይነት በማድነቅ ተለይተውታል። በሌላ በኩል እስከ 2,500,000 ተመልካች ውድድሩን የተከታተለው ሆኖ ስፔን ከተገኘው 700,000 ያህል ብልጫ አምጥቷል። በእርግጥ ስቴዲየሙን ስትመለከቱ አንዳንድ ጊዜ ግማሹ ባዶ ሆኖ ይታያል። ግን ይሄ እንግዲህ ቲኬቱ ተሽጧል። ብዙዎች በውጭ ሀገር የገዙ ሰዎች የምድር መንቀጥቀጥ ከደረሰ በኋላ መምጣቱን እየፈሩም የቀሩ አሉ። በእንደዚህ አይነት ሁኔታ ነው የፕሬስ ሴንተሩ እጅግ አስደናቂ በሆነ ሁኔታ በተለይም በሜክሲኮ ሲቲ ያለው ከዚህ ቀደም ታይቶ በማይታወቅ ሁኔታ የተዘጋጀ ነው። አንዳንድ ጋዜጠኞች እርግጥ ወደ መጀመሪያው ሰሞን አጉረምርመዋል። መቼም ጋዜጠኞችን ታውቋቸዋላችሁ። ማስደሰት እጅግ አስቸጋሪ ነው እና በተለይ ድምፁን ለማስተላለፍ በመጀመሪያው 1-2 ጊዜ አስቸግሮ ነበር። እዚህ የችግር አጋጥሞ እንደሆነ አላውቅም። በተረፈ በዋጋ ውድነት በኩል
የመግቢያ ቲኬት ትንሽ ውድ ነበረ። $50፣ $30 እና $20 ስለነበረ ተራው ህዝብ ለመከታተል አልቻለም። ምክንያቱም ፊፋ በኮንትራት የቲኬቱን ሽያጭ ለድርጅቱ ሰጥቶት ስለነበረ የዋጋውን መጠን አልተቆጣጠረም። በሌላ በኩል መንግስት ራሱ ይሄንኑ በማየት ህዝቡ ውድድሩን ለማየት እንዲችል በየአደባባዩ ታላላቅ ስክሪኖች በመዘርጋት አቅም የሌለው እዛ እየተቀመጠ ውድድሩን እንዲያይ ተደርጓል። ከዚህ ሌላ ያው እንደምታውቀው 30 ቀን ያህል ውድድሩ ቆይቷል። እጅግ ረዘም ያለ ነው። ይህም የሆነበት ምክንያት የቴሌቪዥን ኩባንያዎች ሁሉንም ውድድሮች ማስተላለፍ ስለሚፈልጉ የግድ በአንድ ቀን ብዙ ውድድር የተደረገ እንደው ለማስተላለፍ ችግር በመሆኑ በየቀኑ ውድድሮች ማዘጋጀት ግዴታ ሆነ። ስለዚህ 30 ቀን ያህል ፈይቷል። በዚህም የተነሳ አንዳንድ ቡድኖች 6 ቀን እረፍት ሲያገኙ፣ አንዳንዶቹ 3 ቀን ብቻ ያረፉበት ጊዜ አለ። ይህም መስተካከል ያለበት ነው እና ህዝቡ በደንብ ተከታትሎታል። ትንሽ ችግር ቢኖር ትራፊክ በሜክሲኮ በጣም አስቸጋሪ ነው። ከአንድ ቦታ ወደ ሌላው ለመሄድ እንደምታውቁት የሜክሲኮ ከተማ 17 ሚሊዮን ህዝብ የሚኖርባት ከተማ ነች። 3 ሚሊዮን አውቶሞቢሎችና መኪናዎች አሉ እና ለመተንፈስ ራሱ የመኪና ጭስ ነው የሚተነፈሰው። በጣም አስቸጋሪ ነው። ከዚህ በተረፈ በእውነት በእኔ አስተያየት ውድድሩ በተሳካ ሁኔታ የተዘጋጀና በሚያስደስት ሁኔታ የተፈጸመ መስሎ ነው ያገኘሁት። እሺ እንግዲህ ጓዶች ጥያቄያችንን ወይ ደግሞ ውይይታችንን ጀምረናል። የሚቀጥለውን ጥያቄ ለጓድ ይንበርበሩ ምትኬ እሰጣለሁ። ጓድ ይንበርበሩ፣ ሁላችንም እንዳየነውና እንደተከታተልነው ብዙ የተጠበቁና ጥሩም ጨዋታ ያሳያሉ የተባሉ አንዳንድ ቡድኖች ገና ከመጀመሪያው ከውድድሩ በመውጣታቸው ይህ የዘንድሮው የዓለም ዋንጫ እንደተጠበቀው አይደለም የሚል አስተያየት አስከትሎ ነው ያለፈው። በዚህ ረገድ የዴንማርክን፣ የሶቪየት ህብረትን፣ የብራዚልን ቡድኖች መጥቀስ እንችላለን እና እርስዎ ይህን ሁኔታ እንዴት ነው የተመለከቱት? እንግዲህ እንደምታውቁት ሁሉ እያንዳንዱ የዓለም ዋንጫ የራሱ ታሪክ አለው። በእያንዳንዱ የዓለም ዋንጫ ያልተጠበቁ ቡድኖች ይከሰታሉ፣ ያልተጠበቁ ተጫዋቾች ይመጣሉ፣ ያልተጠበቁ ውጤቶች ይገኛሉ። ስለዚህ አንዱን ከሌላው ለማነጣጠር እጅግ አስቸጋሪ ነው። እንዳልከው ሁሉ እርግጥ ብዙዎች ተመልካቾች እንደተጠበቀው አልሆነም ሲሉ ምናልባት እነሱ ያሰቡት ቡድን ሳያሸንፍ የቀረ እንደሆነ ውድድሩ ጥሩ ያልሆነ ይመስላቸዋል እና በሌላ በኩል ደግሞ እንደምታውቁት ሁላችንም ብንሆን አንድ የተፈጥሮ ዝንባሌ አለብን። ይኸውም የድሮው በእኛ ጊዜ እንዲህ ማለት ስለምንወድ ያሁኑ ሁልጊዜ ጥሩ ሆኖ አይታየንም እና በእውነት በእኔ በኩል እንዳየሁት እርግጥ እንደነ ፔሌ ያሉ ሰዎች የሉም እና እንደነ ጃይርዚኞ ያሉ ሰዎች አላየንም። እርግጥ ይሄ ትንሽ አድክሞታል ማለት ይችላል። ግን በጠቅላላ ስናየው በዓለም ላይ የፈጠረውን ስሜት ጭምር ስንመለከት ይሄ ውድድር አልተሳካም ለማለት ያስቸግራል እና ከሌሎቹም ውድድሮች ያነሰ አይደለም። እንዳልከኝ እንደ ብራዚል፣ እንደ ሶቪየት ህብረትና ዳንማርክ በእውነት በመጀመሪያው ዙር ታሪክ ያሳዩ ቡድኖች በመጀመሪያው ዙር መውጣታቸው ያልተጠበቀ ነው እና ስለነዚህም ቡድኖች ፈቃዳቸውን የምጠይቀው በጠቅላላ ስለ ቡድኖች የምንነጋገርበት ነጥብ ስላለ እነዚህንም እዚያ ውስጥ ጨምሬ እንድገልጥ ቢፈቀድልኝ በጣም ደስ ይለኛል። እሺ እንግዲህ በኋላ እንመለስበታለን። የሚቀጥለውን ጥያቄ ጓድ ግርማ ሰይፉ ከአዲስ ዘመን። ጓድ ነቃቸው እንደሚያውቁት በፊት እነ ጋሪንጫ፣ ኢዞቢዮ እና ባባና ዲዲ በመጀመሪያው ዓለም ዋንጫ ተደናቂ ነበሩ። ከዚያም እነ ፔሌ፣ ቶስታው፣ ቦቢ ሙር እና ክራይፍ እና ሙለር የመሳሰሉት ተፈጠሩ። በአሁኑ ደግሞ በዚህ በሁለቱ ዓለም ዋንጫዎች እነ ሶክራተስ፣ ዚኮ፣ ፓውሎ ሮሲ እና የመሳሰሉት ዝነኛ ተጫዋቾች እነ ፕላቲኒ፣ ቲጋና የመሳሰሉት ተፈጥረዋል። አሁን ወደፊት ደግሞ እነኚህ ተጫዋቾች በእድሜም ጉዳይ እያረጁ ስለሚሄዱ ወደፊት ምን የዓለም ዋንጫ ምን አይነት ሁኔታ ይገጥማል ብለው ያስባሉ? የእነኚህ ሰዎች ታዋቂ ሰዎች የሚተካ ሊኖር ይችላል ብለው ይገምታሉ ወይ? አዎ፣ ጥያቄው መቼም ትንሽ አስቸጋሪ ነው። ትንቢትም የሚጠይቅ ይመስለኛል። እርግጥ አሁን የጠራቸውን ተጫዋቾች ወደ ኋላ ያሉትን እንኳ ባላይ አሁን ፓውሎ ሮሲን ብንመለከት የዛሬ 4 ዓመት ታስታውሱ እንደሆነ ከዓለም ዋንጫ ስመለስ በዚህ ጉዳይ ላይ ተነጋግረንበት ነበር። ስለሱ ያለኝ አስተያየት አሁንም አልተለወጠም። ለምሳሌ ቢያርዞ የብሔራዊ ቡድኑ አሰልጣኝ አሁንም ከኢጣሊያን ሀገር መርጦ ሲያመጣው 22ቱ መካከል እንኳ ሲያገባው
እሱንና ታርዴሊ የተባለው ስፔን ላይ ፋይናል በጀርመን ላይ ሶስተኛውን ግብ ያገባው ምንም እንኳን ቢደክሙ በቡድኑ መካከል በመገኘት በመንፈስ ቡድኑን ያጠነክሩታል። ደግሞ አንድ ቀን እንደው ለ10 ለ20 ደቂቃም ቢያስፈልጉኝ ይጠቀምባቸዋለሁ በሚል እንጂ በኢጣሊያን ሀገር ውድድር ባሳዩት ጨዋታ አይደለም። ታዲያ ፓውሎ ሮሲ እንዳየሁት ታስታውሱ እንደሆነ በመጨረሻዎቹ ጨዋታዎች የካሜሩን የፖላንድ ጨዋታዎች አልፈው ጣሊያን ከአርጀንቲና ከብራዚልና ከምዕራብ ጀርመን በተጫወተችባቸው 3 ጨዋታዎች እንደ ተአምር የተላኩለትን ኳሶች ግብ በማግባት ወይም በፍጹም ቅጣት ክልል ውስጥ ሽብር ሲፈጠር አድፍጦ በመግባትና ግብ በማግባት እነዚያን ግቦች በማስቆጠሩ በግብ ብልጫም አሸናፊ በዓለም ዋንጫም የተሻለው ተጫዋች ተብሎ እስከ መገመት ደረሰ። ይህ ተጫዋች ሀገሩን እንደተመለሰ በገባባቸው ክለቦች ሁሉ ብዙ ስላልተሳካለት አሁንም ከክለብ ወደ ክለብ በመዛወር ላይ ስለሆነ እሱ ኦፖርቹኒስት የሆነ አድፋጭ ተጫዋች ነው እና ከታላላቆቹ ተጫዋቾች ካቴጎሪ ለማግባት በራሴ በኩል በእኔ አስተያየት ትክክል አልመሰለኝም። ሶክራቴስ የተመለከትነው እንደሆነ ሶክራቴስ እኔ ወደዋለሁ፣ ምክንያቱም ሀቀኛ ሰው ነው። ለምሳሌ በአገሩ ለደሃ ፉትቦለሮች የቆመ ነው። እነዚህ ዝቅተኛ ደሞዝ ለሚበሉ ፕሮፌሽናል ተብለው የጨዋታ ዘመናቸው ሲያልቅ የትም ወድቀው ለሚቀሩ ሁሉ ጠበቃ ነው። እሱ ዶክተር ነው፣ ታውቃላችሁ። ሐኪም እኮ ነው ሶክራቴስ፣ ግራዱዌት የሆነ ሐኪም ነው እና በጣም ተከራካሪ ነው። እና እኛ ሁልጊዜ የብራዚል ተጫዋቾች ፕሮፌሽናል ሲባል ሀብታም ይመስለናል። አሁን ጆሲማር የተባለ ያ ከ20 ሜትር ግብ ያገባ አስደናቂ ተከላካይ በቦታፎጎ ክለብ ውስጥ ይጫወታል። ደሞዙ በወር $200 ነው በአሁን ጊዜ። ግን በዚች በዓለም ዋንጫ ባገኛት ዝና እርግጠኛ ነኝ አሁን እንግዲህ ወደ 100,000 ውስጥ በገበያ ሊውል ነው እና ለእነዚህ ሁሉ ጠበቃ ሆኖ የቆመ ሰው ነው። እንዲያውም አንድ አስደናቂ ነገር ብራዚል እና ስፔን በተጫወቱ ጊዜ ስፔን ያገባት ግብ ተሽራ ነበር። ታስታውሱ እንደው እንጨት መታ ከገባች በኋላ አልገባችም ተብላ እና ጋዜጠኞች ላቀረቡለት ጥያቄ መልስ ሲሰጥ ምንም ሊደንቃቸው አይገባም። ምክንያቱም የቴሌቪዥን ኩባንያዎች፣ የፐብሊሲቲ ድርጅቶች አዘጋጁ አገር ሜክሲኮና እጅግ ተወዳጅ የሆነው ብራዚል ወደ ተከታዩ ውድድር እንዲያልፉ እጅግ ፍላጎት ስላላቸው አንዳንድ ጊዜ አርቢትሮች ቢያደሉልን መደነቅ የለባችሁም ብሎ ተናግሮ በአገሩ ትልቅ የፖለቲካ ብጥብጥ ሁሉ ተፈጥሮ በመጨረሻ ከልብም ባይሆን እንደው ለዘብ ያለ ይቅርታ እንዲጠይቅ ተደርጓል። እንደዚህ አይነት ሰው ነው። እንግዲህ ግን በፉትቦል ረገድ ይሄድን እንደሆነ ጥበበኛ ነው። አመታቱ አቀባበሉ በጣም ጥሩ ነው። ነገር ግን 90 ደቂቃ ሙሉ የሚሮጥ የሚታገል ሰው አይደለም። ተፈጥሮም ስመለከተው እጅግ ረጅም ቅልጥሙም ረጅም በመሆኑ ስታንዳርድ ፉትቦል ተጫዋቾች ከምንላቸው አይነት አይደለም። ልዩ አይነት ነው። የረጅም ዝላይ ሰው እንደዚህ አይነት ወይም ደግሞ የከፍተኛ ዝላይ ሰው ነው የሚመስለው። ታዲያ በተለይ ከስፔን የዓለም ዋንጫ በኋላ ሲሄድም እንደነገርኳችሁ ያው ጣሊያን ሀገር ፊዮሬንቲና የሚባል ክለብ ገዝቶት ነበረ። እዛ ከሄደ በኋላ ብራዚል ትሬኒንጉ በኳስ ላይ ነው፣ በቴክኒክ ላይ ያመዘነ ነው። ጣሊያን ሀገር ግን ሩጫና ጂምናስቲክ ስለሚበዛ በፍጹም ግማሹን ልምምድ ሳይጨርስ ይወድቅ ነበር። በሐኪም ብርታት እየተጠበቀ ነው። አልቻለም የጣሊያኖችን የልምምድ ሪትም እና ፊዮሬንቲና የተባለው ክለብ በብዙ ገንዘብ ስለገዛው አይችልም ብሎ ቢያስቀምጠው ኪሳራ ሊገባ ነው እና መጥፎም ደካማም ቢሆን እያሰለፈው በጋዜጣም ትንሽ ስሙን እያጋነነ ባይሆን አመቱን ሲጨርስ ለሽያጭ በሚቀርብበት ጊዜ ትንሽ ዋጋ እንዲያወጣለት ሞክረዋል። ታዲያ ጣሊያን ሀገር ለአንድ ክለብ ብቁ ያልሆነውን ሰው ለብራዚል ብሔራዊ ቡድን ብቁ ነው ብሎ መምረጡ ራሱ ትክክል መስሎ አልታየኝም። በእውነት አንዳንድ ጊዜ የሚያደርጋቸው ነገሮች ታሪከኛ ናቸው፣ ግን ጠቅላላ ሁኔታው የመድከም ምልክት ታይቶበታል። ስለዚህ እሱን የሚተካ ተጫዋች ይጠፋል ብዬ አልገምትም። በሚመጣው ጊዜ አልሰጋም። ፕላቲኒንም የተመለከትነው እንደሆነ ፕላቲኒ እሱም አንድ አስደናቂ ፍጡር ነው። ለምሳሌ ጣሊያን ሀገር 3 አመት አንደኛ ግባግቢ ሆኗል። በጣሊያን የዲፌንስ ሲስተም፣ በጣሊያን የመከላከል ዘዴ 3 አመት ሙሉ የተሻለው ግባግቢ ሆኖ መገኘት ታሪክ ነው። ፈረንሳይ ለአውሮፓ ዋንጫ አሸናፊ የሆነች ጊዜ በ5 ጨዋታ 9 ግብ አግብቷል። ኮከብ ተጫዋች ተብሏል። 3 አመት በተርታ የአውሮፓ ኮከብ ተጫዋች ተብሏል። ነገር ግን እንዳጋጣሚ ይሁን አላውቅም እኔ ባየሁት ቁጥር አንድም ቀን የሚያረካኝ ጨዋታ ሲጫወት አላየሁም። በ78 አርጀንቲና፣ በ82 ስፔን፣ አሁን በ86 ሜክሲኮ በዓለም ዋንጫ ተካፍሏል። በሶስቱም የዓለም ዋንጫ አልተሳካለትም። ነገር ግን እንደምታውቁት ኃይለኛ ነው፣ ቢዝነስ ሰው ነው፣ ጮሌ ነው፣ በብዙ ጋዜጦችና ማስሜዲያ የተደገፈ ሰው ነው እና በደከመ ሰዓት እንኳን እሱን ማስወጣት አሰልጣኞቹ አይደፍሩም እና እሱም ያከተመ ነው። 31 አመት ሞልቶታል። ነገር ግን
እነ ቲጋናን እና አሞሮስን በፈረንሳይ ቡድን ውስጥ ፈርናንዴዝን ስናያቸው እኔ እንጃ ከሱ የበለጠ ለፈረንሳይ ቡድን የጠቀመ ውጤት ያመጡ ይመስለኛል። በሌላ በኩል ማራዶና 25 ዓመቱ ነው እና የዛሬ 4 ዓመት 29 ዓመት ስለሚሆነው እንደገና እንደምናየው እንዳውም ከዚህ የበለጠ ብስለት ይዞ ለመቅረብ ይችላል ራሱን ከጠበቀ። አዳዲስ ተጫዋቾች አሁን የስፔን ቡትራጌኖ የተባለውን አይታቸዋል። ዳንማርክ ላይ 4 ግብ ያገባው እነ ካሬካ፣ እነ ሚለር፣ እነ ጁሊዮ ሴዛር፣ እነ ቤላኖቭ የሚባለው የሶቪየት ህብረት 9 ቁጥር እነዚህ ሁሉ 21 እና 22 ዓመት ውስጥ ነው እድሜያቸው እና ስለዚህ ብዙዎች አሉና በ90 ዓመተ ምህረትም አስደናቂ የሆኑ ተጫዋቾች አናጣም ብዬ ገምታለሁ። እንግዲህ የሚቀጥለው ጥያቄ ወደ ሰለሞን ገብረ እግዚአብሔር ይሆናል። አመሰግናለሁ። ጓድ ይድነቃቸው፣ ይህ የዘንድሮን 13ኛውን የዓለም ዋንጫ አጠቃላይ ፍጻሜ ውድድር የተካፈሉትን 24 ቡድኖች እንዴት አገኟቸው? በእርሶስ አመለካከት እንደው ጥሩ አቋም ያለው እና ከፍተኛ አድናቆት እየሰጡት ለየትኛው ቡድን ነው? በነጥላስ እንደው ከተካፈሉት 24 ቡድኖች መካከል ከታዩት ተጫዋቾች ውስጥ የትኛውን ተጫዋች ነው ያደነቁት? እንግዲህ እዚህ ላይ ፈቃድ የምጠይቅ አንደኛ ስለ አፍሪካ ስለ እስያ ቡድኖች በተለየ ምዕራፍ ብናገር እና ስለ 24 ቡድኖች እንኳ ስለ እያንዳንዱ መናገር ጊዜም ስለሚወስድ ዋንጫውን ለማሸነፍ እድል ነበራቸው ስለሚባሉት ቡድኖች ብቻ ያለኝን አስተያየት ብሰጥ እና ይሄንን ስል ለምሳሌ አርጀንቲናን እንውሰድ። አርጀንቲና በፊትም ቢሆን ቡክሜከሮችም በፊት ያሸንፋሉ ከብራዚል ቀጥሎ በሁለተኛ ደረጃ ያስቀመጡት ነው። እርግጥ ኡሩጓይም በመካከሉ ገብቷል። አርጀንቲና ማራዶና ብቻ አይደለም በእውነት እና ብዙ ጊዜ በማራዶና ብርታት ነው የተገኘ የተባለው ሁሉ ትክክል አይመስለኝም። እርግጥ ማራዶና ግቦች አግብቷል። ግን የአርጀንቲና ተከላካዮች ለምሳሌ ሁለቱ 5 እና 4 የሚጫወቱት በጀርመን ላይ የመጀመሪያውን ግብ ያገባው ብራውን የተባለው 5 ቁጥር እነዚህ ሁሉ በኋላም ጀርመን ላይ 3ቱን ግብ ያገቡት መካከል አጥቂዎች ሁሉ የታላላቅ ተጫዋቾች ናቸው። አርጀንቲና እኮ የፉትቦል ሀገር ነው። አርጀንቲና በቴክኒኩም ቢሆን ከብራዚል ጋር የሚወዳደር ጥበብ ያለው ሀገር ነው እና ባሳያቸው ጨዋታ እርግጥ ኮሪያን 3-1 አሸንፎ ነገር ግን ከኢጣሊያን ጋር በተጫወቱበት ቀን ታስታውሱ እንደው ኢጣሊያ በመጀመሪያ በፔናልቲ ያገባች በኋላ ማራዶና አግብቶ 1-1 ወጡ። ግን 1-1 ከሆኑ በኋላ ኮንቲ የተባለው ተጫዋች በግራ እግሩ የመጣው የአርጀንቲና ግብ ጠባቂ እንጨት መጥቶ ተመልሷል። ምናልባት ያቺ ግብ ብትገባ የዓለም ዋንጫ አሸናፊ ማን ይሆን ነበር? እና የዓለም ዋንጫ ውጤት በአንድ እንጨት ላይ የተመሰረተ ነው ለማለት እንችላለን። እና አርጀንቲና ከጥሮቹ ቡድኖች መካከል አንዱ ነበረ። ጨዋታቸውን በእውነት ደስ የሚያሳይ ነው እና በተለይም የነሱ ጉድለት እንዲያው እንደታየኝ ግብ ካገቡ በኋላ ወደ መከላከል በጣም ይገባሉ። ምናልባት ከእንግሊዝ ጋር አይታችሁ እንደሆነ 2-0 ከመሩ በኋላ መከላከል ገብተው 2-1 ሆነው በስንት ጭንቀት ነው ያለቀው። እንደሚያ ጥቁር 11 ቁጥር ከገባ በኋላ አንድ ግብ ለትንሽ ተስቷል። 2-2 ለመሆንና ሰዓት ጭማሪ ይመጣ ነበር። ከጀርመንም ጋር ሲጫወቱ 2ቷን ግብ ካገቡ በኋላ ወደ ተከላካይ መስመር በመግባታቸው 2-2 ሆነው ትልቅ ችግር ተፈጥሮ ነው ያሸነፉት። ከዚህ በተረፈ ግን ያ 2-2 ሲሆኑ ደግሞ ማጥቃት ሲጀምሩ በቀላሉ በጥቂት ደቂቃዎች 3ኛውን ግብ አገብተው ለማሸነፍ ችለዋል። አርጀንቲና ታላቅና ማሸነፍም የሚገባው ቡድን ነው ብዬ ገምታለሁ። ሁለተኛ ምዕራብ ጀርመን ለምሳሌ በመጀመሪያዎቹ ውድድር በታዩት ውጤቶች ተንቆ ነበረ። ምዕራብ ጀርመንን በእውነት ምን ጊዜም ቢሆን መናቅ አይገባም። ምክንያቱም አንድ ሀገር 5 ጊዜ ፋይናል ለመድረስ 2 ጊዜ የዓለም ዋንጫ ለመውሰድ እና 3 ጊዜ ሁለተኛ ለመውጣት አንድ አይነት ጽኑ መሰረት አለው ማለት ነው እና የጀርመን ሕዝብ እንደምታውቁት ለዲሲፕሊን ተገዢ ነው፣ ሜቶዲክ ነው። ጨዋታቸው እንደምታዩት ምናልባት እንደነ ብራዚል የፈጠራ ችሎታ ባይኖር ግን እያንዳንዱ ተጫዋች የሚያደርገውን ያውቃል። አንዱ ኳስ ሲይዝ ሌሎቹ የሚንቀሳቀሱበት ሁሉ የተጠና ነው እና እንደ ትንሽ ቡድን አድርገው የገመቱት ሁሉ ለምሳሌ እንደ ፈረንሳይ ያሉት የስህተታቸውን ዋጋ ከፍለዋል። ከዚህ ቀጥለን ብራዚልን የወሰድን እንደሆነ ብራዚል የነ ፔሌ ብራዚል አይደለም ያሁኑ። እንዳየሁት ፔሌንም ዣሪሲኞንም እንደውም 11 ቁጥሩን ኤደርን ስፔን የነበረውን የሚተኩ አጥቂዎች አላየሁም። አሁንም ቢሆን ግን ብራዚል ነው እና ብራዚል የፉትቦል ሀገር ነው። መናኛ ተጫዋች የሚባለው የብራዚል ለሌሎች
ታላቅ ተጫዋች ሊሆን ይችላል። በዚህ ምክንያት ያቀረበው ቡድን አሁንም ቢሆን እንደነዚህ ያሉ ተጫዋቾች ባይኖሩበት የዓለምን ዋንጫ ለማሸነፍ የሚችል ነበር። እንዳያችሁት ብራዚል እንደው መጥፎ ጨዋታ ተጫወተ ቢባል ከአልጄሪያ ጋር በተጫወተው ጨዋታ ለትንሽ እኮ ነው የመሸነፍ ጽዋንም ሊቀምስ ነበር። በተረፈ ግን ከፖላንድም ሆነ ከስፔንም ጭምር አሁን ብዙ ሰው የሚናገረው ስፔን ያቺ እንጨት መታ የገባችው ግብት ገባ ነው የሚለው። ግን ጨዋታውን በጥሞና የተመለከተ ሰው ስፔን 11ዱም ተጫዋች ተከላካይ ገብተው ነው ከብራዚል የተጫወቱት። በዚያን ቀን የፈለጉት 0-0 ወጥተው ሌሎቹን አሸንፈው ለሁለተኛው ዙር ለማለፍ ነበረ። ስለዚህ ስፔንንም ቢሆን በሚገባ አጥቅቶ ነው ያለ። ደግሞ በእውነት የዳኛ መላላት ስፔን የብራዚልን አጥቂዎች በጣም አድርጎ ነው ያንገላታቸው። ይህን ሁሉ በግምት ስንወስድ የብራዚል ቡድን ለከፍተኛ ውጤት የታጨና በጣም ጥሩ ቡድን ነበር። ከፈረንሳይ ጋር በተደረገው ጨዋታ ብንመለከት ዓለምም የተናገረው ፈረንሳዮችም ያመኑበት ነው። አብዛኛውን እድል ያገኘ እሱ ነው። ለምሳሌ ሙለር የተባለው የመታው እንጨት መጥቶ የተመለሰበት፣ ካሬካ በራሱ መጥቶ አግዳሚውን መጥቶ የተመለሰበት፣ ዚኮ የሳተው ፔናልቲ ስናይ በጨዋታው ሰዓት ነው ሄደው። ከዛ በኋላ ደግሞ 5 ፔናልቲ በተሰጠ ጊዜ ቤሎን የተባለው የፈረንሳይ ተጫዋች የመታው ኳስ እንጨቱም መጥቶ የግብጽ ጠባቂውን ጀርባ መጥቶ ተመልሶ ገባ። ወዲያው ጁሊዮ ሴዛር ሲመታ እንጨት መጥቶ ተመለሰ። ታዲያ ፉትቦል በእውነት እንደ 90% እድል ነው ለማለት አይቻልም። እና የብራዚል ቡድን በዚህ ሁኔታ አንደኛ አንዱን ግብ ካገባ በኋላ ብዙ መጨመር ሲችሉ በቸልታቸው፣ ሁለተኛ ደግሞ ፈረንሳይ ያገባትን ግብ ልብ ትሉ እንደሆነ በ7 ቁጥር በኩል ያመለጠው ተጫዋች ኳሷን ወደ መሀል ሲመታ ተከላካይ በደረቴ ያስጥላለሁ ብሎ እንዲህ ሲጨርፋት መዝኖ የወጣው ግብ ጠባቂ ኳሷን አሳተው፣ አቅጣጫ አስለወጣ። በዚህ ጊዜ ፕላቲኒ ዳር ቆሞ ነበር። ባዶ ጎል ውስጥ ሊያገባና 1-1 ሊወጡ ቻሉ። እና ብራዚል በዚህ ሁኔታ ነው ለመሸነፍ የቻለውና እንደኔ በጣም ከፍተኛ ቡድን አድርጌ ነው የምገምተው። ዳንማርክን የወሰድን እንደሆነ ዳንማርክ በእውነት አስደናቂ የሆነ ቡድን ነው። ነገር ግን ንጹህ ፉትቦል ስለሚጫወቱ ተንኮልም ስለሌለባቸው ይሄ በተከላካይ መስመር መዝጋት የሚባለው ነገር ጨርሶ በጭንቅላታቸው ውስጥ ስለሌለ የአደጋ ሊደርስባቸው ችሏል። ዳንማርክ ከስፔን ጋር 5-1 ተሸነፈ። ምክንያቱም የመጀመሪያውን 45 ደቂቃ ግብ አግብቶ ያጠቃ ዳንማርክ። ነገር ግን ልክ ብራዚል ከኢጣሊያን ጋር እንደተሸነፈ ታስታውሱ እንደሆነ ቼሬዞ የተባለው ተጫዋች ከ2 ቁጥር ቦታ ወደ ኋላ ለግብ ጠባቂ አቀብላለሁ ብሎ ለፓውሎ ሮሲ ሰጥቶት እንዳገባ ሁሉ የዳንማርክም 8 ቁጥር ጎልኪፐሩ የወረወረለትን ኳስ መሄድ ሲችል እንደገና አጥፌ ለጎልኪፐር ሰጣለሁ ሲል 9 ቁጥሩ አድፍጦ ይጠብቅ ነበረ። ቀልቦ አገባ። እቺ ጎል ደግሞ የገባችው እረፍት ሊደርስ 1 ደቂቃ ሲቀር ነው። እንደዚህ ያሉ ግቦች ደግሞ በእረፍት ሰዓት የዚያን ቡድን ሞራል ሲገነቡ የሌላውን ቡድን ሞራል የሚገድሉ ናቸው። እና የዳንማርክን ቡድን ለመሸነፍ ያበቃው የዚህ ተጫዋች ስህተት ነው ብዬ ገምታለሁ። ሶቪየት ህብረትን የወሰድን እንደሆነ ሶቪየት ህብረት እስከዛሬ ድረስ በዓለም ዋንጫ እንደዚህ ያለ ቡድን ይዘው ቀርበው አያውቁ። ምክንያቱን ታውቁት ይመስለኛል። ሶቪየት ህብረት ብሔራዊ ቡድን መርጣ ማዘጋጀት ከጀመረች ብዙ ጊዜዋ ነው። ነገር ግን የእንግሊዝ ቡድን ከ6 ወር በፊት ለወዳጅነት ጨዋታ ሄዶ ቲብሊሲ ላይ ሶቪየት ህብረትን 1-0 አሸንፏታል። ያውም በጨዋታ አይሎ እና በብሔራዊ ቡድኑ ላይ ተስፋ የመቁረጥ ስሜትም ተፈጠረ። ከዚያ የአውሮፓ የክለብ ሻምፒዮና ውድድር በሚደረግበት ጊዜ ዲናሞ ኪየቭ የተባለው ቡድን የስፔኑን አትሌቲኮ ማድሪድ ፈረንሳይ ሀገር 3-0 አሸንፎ ዋንጫውን በወሰደ ጊዜ ያ ክለብ ከብሔራዊ ቡድንም የበለጠ መሆኑን ተረዱት። ወዲያውኑ ፌዴሬሽኑ የብሔራዊ ቡድኑን አሰልጣኝ አግልሎ የዲናሞ ኪየቭን አሰልጣኝ የብሔራዊ ቡድን አሰልጣኝ ያደረገው 12 ተጫዋቾች ከዲናሞ ኪየቭ የቀሩትን 10 ተጫዋቾች ከሌላ ክለቦች አምጥተው እዛ የተሰለፈው ቡድን ሜክሲኮ 8-9 ሁል ጊዜ የዲናሞ ኪየቭ ናቸው። ከአንድ ክለብ የወጡና በጣም የሚተዋወቁ ተጫዋቾች በመሆናቸው ያው ሃንጋሪን 6-0 6-1 ይመስል በሆነ መንገድ የተፈጸመውን በደል ሁሉ አመልክተዋል። በተለይም የመጀመሪያው ግብ ሲገባ ኦፍሳይድ ነው ብለው አውጥተው መስመር ዳኛው ባንዲራውን አነሳና እነሱ ሲቆሙ ሲመለሰው እነዚያ ግቡን አገቡ። ይሄ ሁሉ በዚያ በመስመር ዳኛ ላይም እርምጃ ሳይወሰድ መቅረቱ ትንሽ የሚያሳዝን ነው። የዓለም ስፖርት እንደምታውቁት በአህጉር ይከፈላል። አህጉሮች ደግሞ በፖለቲካ ዝንባሌ ይከፈላሉ እና በአውሮፓ መካከል በሚደረግ ውድድር የምስራቁና የምዕራቡ ይለያያል። ዳኝነትም በዚሁ አንጻር ሊሄድ ይችላል እና በዚህ ሁኔታ ነው የወጡት። ስፔን እንዳያችሁት እልከኛ ፈጣን የሆኑ ጥሩ ተጫዋቾች አሏቸው። ያው ከቤልጂክ ጋር ተጋጥሞ
ብዙ ሲያጠቃ ከዋለ በኋላ ቤልጂክ በቅድሚያ በማግባቱ ያችን የገባች ግብ ለመመለስ እስከ መጨረሻ ድረስ ታግለው በመጨረሻ ደቂቃ ግብ አግብተው በፔናልቲ ትንሽ ቤልጂኮች የሰሜን ህዝብ ቀዝቃዛ ነው ሁልጊዜ እንደ ጀርመኖች እንዳያችሁት በፔናልቲ ያሸነፏቸው እና ስፔን ጥሩ ቡድን ይዞ ቀርቧል። ግን ብዙ ጊዜ ፋውል ይሰራሉ። ይሄ መታወቅ አለበት። ሌላ እንግዲህ ጣሊያን ነው። ኢጣሊያን እኔ እንጂ አሁንም ቢሆን ጣሊያኖች በጣም ኃይለኛ ናቸው። አሁን አርጀንቲና ጋር ሲጫወቱ አይተናል በእውነት እና 1-1 በመውጣታቸው ያን ቀን አርጀንቲና የታደለ ነበር። ግን ከፈረንሳዮች ጋር የደረሳቸው ለት ፕላቲኒም ጣሊያን ሀገር ስለሚጫወት እንደ አንድ አይነት ሳይኮሎጂካል ፍርሃት አድሮባቸው ሲስተማቸውን ለውጠው አንድ አጥቂ አስወጥተው ባሬዚ የሚባል ተከላካይ ፕላቲኒን እንዲህ ተጨማሪ ተከላካይ በማግባት አልቶቤሊ የተባለው የኢጣሊያን አጥቂ ብቻውን ከፈረንሳይ 3 ተከላካዮች ጋር እንዲራጎጥ በማድረጋቸው የመሸነፍ ጽዋ ቀመሱ እንጂ እንዲሁ አሁንም የጣሊያን ፉትቦል ከፈረንሳይ ፉትቦል ይበልጥ ይመስለኛል ሁሉ ጊዜ። He flies in with the header. It's his first World Cup goal for his country. It's Italy 1, USA 0. ይህም ማየት ያለብን በክለቦች ደረጃ አሁን በአውሮፓ ስናይ ጣሊያን፣ ስፔን፣ ዌስት ጀርመኒ፣ እንግሊዞች የክለብ ሻምፒዮናን ደጋግመው ያሸንፋሉ እና ይሄ ደግሞ የብሔራዊ ቡድን ውጤት ከክለቦች ውጤት ሊለይ አይችልም። በተረፈ ፖርቱጋል ነው። ፖርቱጋል እንግሊዝን ያህል ቡድን 1-0 ካሸነፈ በኋላ እንዲያውም ከግሩፑ አንደኛ ይወጣል ተብሎ ሲገመት በፖላንድና በሞሮኮ ተሸንፎ ከውድድር ወጣ። ግን የፖርቱጋል በተጫዋቾችና በመሪዎች መካከል ከፍተኛ ጦርነት ተነስቶ ነበር። በገንዘብ እንግዲህ ከቴሌቪዥኑ ምን ይደርሰናል በሚል ክርክር ተነስቶ 1-3 ቀን ያህል ተጫዋቾች ስትራይክ አድርገው ልምምድ ሁሉ ቆሞ የሪፐብሊኩ ፕሬዚዳንት ቴሌክስ ልኮ ነው በትዕዛዝ በግድ ተለምኖ የተጫወቱ። እንዲህ ያለው ውዥንብር ሁልጊዜ ቡድኖችን ይጎዳል። በሌላ በኩል እንግሊዝ ነው። ያው እንዳያችሁት ሞራል ጠንካራ ነው፣ ብርቱ ህዝብ ነው። ክሽ ፉትቦል የለም፣ ፍጥነት ነው፣ ጉልበት ነው። ከፖርቱጋል ጋር ከተሸነፉ በኋላ ከሞሮኮ ጋር 0-0 ወጡ። ከዚያ በኋላ የፖላንድ ለት ያው ባላቸው ኃይል ተጫውተው 3-0 ፓራጓይንም 3-0 አሸንፈው መጡ። ከአርጀንቲናም ጋር 2-1 ወጡ። አይታችኋል ሁኔታውን። የማራዶናም ግብ አለ፣ እስቲ ወደ ኋላ እንመለስበታለን። እና በአጠቃላይ ስለ ቡድኖቹ ያየሁት ኃይልና ድክመት ይሄ ነው። ሌላው በተጫዋቾች ረገድ በእውነት እኔ ብዙ ተሰጥኦ የለኝም። እንደው በነጠላ የተጫዋቾችን ታሌንት ለማየት ብዙ ጊዜ ደጋግሜ ካላየሁ በቀር አልችልም። ግን ጋዜጠኞች ከእንግሊዝ ሊነከርን፣ ከአርጀንቲና ማራዶናና ብራውንን፣ ከብራዚል ጁሊዮ ሴዛር ካሬካን፣ ከኮሪያም 9 ቁጥሩን፣ ከዳንማርክ እነ ላውድሩፕና ኤልካጀር የተባሉት፣ ከስፔን ቡትራጌኖን፣ ከፈረንሳይና አሞሮስን እና ከሞሮኮ ደግሞ በተለይ ግብ ጠባቂው ዛኪን እና ቡደርባላና ቲሙኒን በጣም አድርገው ካደነቋቸው መካከል ከጀርመን ሹሜከር፣ ከሜክሲኮ ኔግሬቴ የተባለው፣ ከሶቪየት ህብረት አሌይኒኮቭ እና ቬላኖቭ የተባሉትን እንደ ቤስት ተጫዋች አድርገው አቅርበዋቸዋል እና በውጤት ሳይሆን ባሳዩት ጨዋታ ብቻ ብንገመግም በማለት የአውሮፓ ጋዜጠኞች የዓለም ዋንጫ ድልድል ራሳቸው ሰርተዋል። በዚህም አንደኛ ብራዚል ከዋንጫው ሌላ ነው፣ ሁለተኛ አርጀንቲና፣ ሶስተኛ ሶቪየት ህብረት፣ አራተኛ ፈረንሳይ፣ አምስተኛ ምዕራብ ጀርመን አድርገው ደልድለዋል። ይሄ በጨዋታ ባዩት እና ሊሆን ይገባ ነበር ብለው በገመቱት ነው እና በዚህ ላይ ሞሮኮም ወደ 12ኛ ደረጃ ደርሷልና ለአፍሪካ ጥሩ ግምት ሰጥተዋል። እንግዲህ በዚህ ላይ ያለኝ አጠቃላይ አስተያየት ይሄ ነው። እሺ እንግዲህ የሚቀጥለው ጥያቄ ለጓድ ሀድጉ መስፍን ከአላለም ጋዜጣ ይሆናል። ጓድ ይድነቃቸው በዚሁ በዘንድሮ የዓለም ዋንጫ ውድድር ምንም እንኳን የአርጀንቲና ቡድን የዋንጫው ባለቤት ቢሆንም እንኳን በአጠቃላይ ግን የላቲን አሜሪካ ቡድኖች ተዳክሞ የታዩ ይመስላሉ። እነዚህ ቡድኖች ከአውሮፓ ቡድኖች ጋር ሲያነጻጽሩት እንዴት ነው ያገኙት? እዚህ ላይ አንድ ማስታወስም ወደው ነገር አለ። እንደምታውቁት 13 የዓለም ዋንጫ አይተናል እስካሁን ድረስ። ከነዚህ 7ቱን ያሸነፉት የላቲን አሜሪካ ሀገር ናቸው፣ 6ቱን አውሮፓውያኖች ናቸው። እንግዲህ አውሮፓውያኖች 6ቱን ዋንጫ ለማሸነፍ 33 ሀገሮች ይዘው ቀርበው ነው። አውሮፓ 33 ፌዴሬሽን አላት። ላቲን አሜሪካ ግን 10 ሀገር ነው ያለው እና በ10 ሀገር 7 ጊዜ ማሸነፍ፣ በ33 ሀገር 6 ጊዜ ማሸነፍ ልዩነቱ ምን ያህል እንደሆነ እናንተ ለመገመት ትችላላችሁ። በሌላ በኩል ደግሞ አውሮፓ በጣም ተደልቶላት ነው በዚህ ውድድር የምትካፈለው። እንደኛ ከ24ቱ ቡድን
14ቱ ከአውሮፓ ናቸው። ስለዚህ ከ24 14 እድል አለ። 60 ከመቶ እድል ይዘው ነው የሚገቡት። ከመጡት ዳኞች መካከል 19ኙ ከአውሮፓ ናቸው እና አብዛኛውን ውድድር የአውሮፓውያንን ጭምር የሚመሩት የአውሮፓ ዳኞች ናቸው። የውድድሩ አዘጋጅ ኮሚቴ ሊቀመንበር ሚስተር ኒውበርገር ከጀርመን ነው። የዳኞች መራጭ ኮሚቴ ሚስተር ካቫን ከአይርላንድ ነው። ሁሉ ነገር ሲታይ ውድድሩ በአውሮፓ እጅ ነውና እንዳውም እንዴት ተሸነፉ የሚል ጥያቄ የሚያስቀርብ ነው። ስለዚህ የላቲን አሜሪካ ቡድኖች እንዳውም ታሪክ ነው ማለት ከላቲን አሜሪካ የቀረቡት 4 ናቸው። ብራዚል፣ አርጀንቲና፣ ዩሩጓይ እና ፓራጓይ ናቸው። እነዚህ 4 ቡድን ከ14ቱ ተወዳድረው አርጀንቲና ተረፈች በሰሚ ፋይናል። እንግዲህ ቤልጂክ፣ ዌስት ጀርመኒ እና ፈረንሳይ፣ አርጀንቲና ብቻዋን ነች በዚህ በሰሚ ፋይናል አሸንፋ እነዚህን 3 ቡድኖች ዋንጫውን መውሰዷ የላቲን አሜሪካ ፉትቦል በቁጥር እንደነዚያ ሳያይል በአነስተኛ ቁጥር ቡድኖች ተሰልፎ ይህን ውጤት ሲያመጣ እንዲያውም ከአውሮፓ ፉትቦል የበለጠ ነው ማለት እንችላለን። ጓድ ኢብራሂም ከበሪሳ ጋዜጣ በእውነቱ በሀገራችን ስፖርት አፍቃሪዎች ዘንድ ፔሌ የኳስ ንጉስ እየተባለ ይታወቅ እንጂ ምን አይነት ተአምር ሰርቶ ይህንን ስም እንዳተረፈ አናውቅም። የማራዶናን ችሎታ ግን በዚሁ የዓለም ዋንጫ ውድድር ለመመልከት ችለናል። ታዲያ እርስዎ በፔሌ ዘመን የነበረውን የአጨዋወት ስልትና ፍጥነት ከአሁኑ ጋር በማነጻጸር የሁለቱን ችሎታ በማወዳደር ይበልጥ የሚያደንቁትን ቢገልጹልን። መቼም ግምት ነው እና ግምት ደግሞ ትክክለኛ ፍርድ ነው ለማለት ያስቸግራል። እናንተም ብትሆኑ አሁን ፔሌን አናውቀውም አናስታውሰው ነው የምትሉት። እንዳው ራሳችሁን ጎረምሳ ማድረግ ካልፈለጋችሁ በቀር አብዛኞቻችሁ አይታችሁታል። እና ማራዶና እጅግ ጥሩ ተጫዋች ነው በአሁኑም ትውልድ እንደምናየው። ግን ማራዶና ግራኝ ነው እንደምታውቁት እና አብዛኛውን ጊዜ ግራግሩ ብቻ ነው የሚሰራው። ግራግሩ እንደ እጅ ነው ለማለት ይቻላል። እና ወጠብሻ ነው፣ ጉልበት አለው፣ አጠር ያለ ነው እና በምት አለው። ሲያቀብል ደግሞ በጣም መዝኖ ነው። በጣም ኢንቴሊጀንት ተጫዋች ነው እና ይበልጥ ማራዶና የሚመስለው ፑሽካስ የሚባል የሃንጋሪ ቡድን ካፕቴን የነበረ ግራኝ ነበር። አንድ ናቸው ተፈጥሯቸውም ጨዋታቸውም ሁሉና ወደዚያ የሚቃረብ ይመስለኛል። ነገር ግን ማራዶናና ፔሌን ለማወዳደር እጅግ ያስቸግራል። ፔሌ አንደኛ በሁለቱም እግሩ ይጫወታል። ሁለተኛ ሰውነቱም ይበልጥ የተደላደለ ነው፣ ኢኩሊብሬት ነው ክብደቱና ቁመቱ። ከዚህ በተረፈ የኳስ ኮንትሮሉ በደረትም ሆነ በምን ፐርፌክት ነው። ከዚህ በተረፈ በራስ አሁን ማራዶና አንድ ቀንም በራስ ኳስ አይነካም። ፔሌ አብዛኛውን ግብ የሚያገባው በራሱ ነው። በዚህ ላይ ፍጥነት አለው፣ ድሪብሊንግ አለው። እኔ እንደ የራሴ ግምት ሳይሆን ይሄ ፉክክር ሜክሲኮ ተጀምሮ ነበር፣ በየጋዜጣ ሁሉ ይወጣ ነበር እና ብዙዎች እንደጻፉት ለምሳሌ ማራዶና 7 የእንግሊዝ ተጫዋቾች አብዶ ሰርቶ ማግባቱ ዓለምን አስደንቆታል። ነገር ግን ፔሌ እስከ 9 ተጫዋቾች ሰርቶ ያገባበት ጊዜ ነበር። ይሄ ደግሞ አንድ ጊዜ ሳይሆን 20-30 ጊዜ ነው የሚሉ ጽሁፎች ይገኛሉ እና እንደ ፔሌ በእውነት የተሟላ ተጫዋች አልተፈጠረም። እንደኔ ግምት ደግሞ ወደፊትም እጅግ አስቸጋሪ ይመስለኛል እንደሱ አይነት ሰው ለማግኘት። ጓድ ገዛኸኝ ከዜና አገልግሎት አመሰግናለሁ። ጓድ ይድነቃቸው የእንግሊዝንና የአርጀንቲናን ጨዋታ የሚመለከት ጥያቄ ለማቅረብ ፈልጌ ነው። በዚህ ጨዋታ ውስጥ አርጀንቲና ቡድን ማራዶና ያገባው ጎል የመጀመሪያው ይመስለኛል እንደተመለከት ነው በእጁ ነው የሚል በዛም አካባቢ ብዙ ውዝግብ ፈጥሮ እንደነበረ ነው እና በተለይም የዓለም ዋንጫ ከተጠናቀቀም በኋላ ቢሆን በተለያዩ መስቀለኛ ጥያቄዎች ማራዶናን እንዲያምን ለማድረግ ብዙ ሙከራዎች ተደርገው ነበረ። ግን በመጨረሻ ያያችሁት የኔን እጅ ሳይሆን የእንግሊዝ በረኛውን 2 እጆች ከዛም ቢቀጥል የእግዚአብሔርን እጅ ይሆናል እንጂ ማንንም አላያችሁ ነው የሚለው። ታዲያ ሁኔታውን እርሶ በዚያ በቅርብ እንደመመልከተው ምንድነው በዚያ የሚሰጡን አስተያየት? ጓድ ደምሴ ከዚህ ጋር አብሮ የሚሄድ ጥያቄ ያለው መሰለኝ። ከዚሁ ጋር በአርጀንቲናና በእንግሊዝ ጨዋታ ማለት ነው። በዛን ወቅት እኔ እንዳውም በመጨረሻ ደቂቃ የእንግሊዝ ቡድን እንዳሳየው 15 ደቂቃ ያህል ጊዜ በጣም አጥቅቶ ነበር። አርጀንቲና ከፍተኛ ጭንቅ ውስጥ የገባበት ጊዜ ቢኖር ያ ጊዜ ነው። ይሄው ምንድነው እሱ የአርጀንቲና ቡድን 2-0 ሲመራ ከቆየ በኋላ በዚህ በ5 ምቶች የተሰጡ አስተያየቶችን ግንዛቤ ወስዶባቸዋል። ስለዚህ ስለቀረበው ጥያቄ አሁን አንተ ራስህ አንድ ዘዴ ጠቁመሃል። ይኸውም ውድድሩን በሌላ ጊዜ ለመድገም ጥቂት ቀናት አሳልፎ የሚል ነው እና ከብዙ አቅጣጫ ነው። ግን እንዳልኩህ አብዛኛውን ጊዜ ይሄ ቅሬታ የተፈጠረው በፔናልቲ በተሸነፉት ቡድኖች ደጋፊዎች ዘንድ ብቻ ነው።
ሌሎቹ ተቀብለውታል። ግን አንድን ሀሳብ ውድቅ በምናደርግበት ጊዜ በምትኩ ምን እናቅርብ ብለን ማለት ያስፈልጋል። የቀረቡት ሀሳቦች አሁን እንዳልከው ውድድሩን ማራዘም፣ ለምሳሌ ፋይናሉ አለ። አንተ እንዳውም ወደ ኮርተር ፋይናል የደረሱትን አልክ እንጂ ፍጻሜውም እኮ ቢሆን ጀርመንና አርጀንቲና ከትርፍ ሰዓት ከተጨማሪ ሰዓት በኋላ እኩል ለእኩል ቢወጡ ኖሮ በፔናልቲ ነበር የሚለዩት። አሸናፊው ዋንጫውን ይወስድ ነበር በፔናልቲ። ስለዚህ አንዳንዶቹ እንደምታውቁት ድሮ በእጣ ነበር። ሰዓት ተጨምሮ ካልተሸናነፉ እጣ ይጣል ነበር። በእጣ የዓለሙ ሻምፒዮን መሆን ይገባል ወይ? ከፔናልቲና ከእጣ የቱ ይሻላል? ሌላው የኮርነር ቁጥር የሚላል የማዕዘን ምት፣ ብዙ የማዕዘን ምት ያገኘ አንድ ሰሞን ተጀምሮ ነበር። እንዲህ አይነት ነገር ተጫዋች ሁሉ ጨዋታውን ተወና የተከላካይ እግር እያስነካ ኮርነር ማውጣት ጀመረ። ጨዋታው ጨርሶ መልኩ ጠፋ። በሌላ በኩል ደግሞ በግሩፑ ያገኘዋል አይደል? ሁለት ቡድኖች በተጨማሪ ሰዓት እኩል የወጡ እንደሆነ በማጣሪያ ውድድር በግሩፕ ይበልጥ ነጥብ ያገኘው ቡድን አሸናፊ ይሁን የሚል ሀሳብ ቀርቧል። እነዚህን አንድ በአንድ ስንመለከታቸው አንደኛ አሁን ያንተን ሀሳብ ስናይ እንደምታውቀው እንደ ሜክሲኮ ያለ የዓለም ዋንጫ የሚያዘጋጅ ሀገር ብዙ ሺህ ሰው ያስተናግዳል። ያ ሁሉ ሰው የሆቴል ሪዘርቬሽን አድርጓል። እሁድ ፋይናሉ ነው ጨርሼ ማታ ሄዳለሁ ወይ ሰኞ ሄዳለሁ ብሎ ጨርሷል። ብዙ ሰው አይሮፕላን ቦታውን ይዟል። የሳተላይቱ ፕሮብሌም የራዲዮ ቴሌቪዥኑ የማስተላለፍ ጉዳይ ሁሉ አለ። ይህ ሁሉ ተጠናቀቀ በኋላ 48 ሰዓት በኋላ ጨዋታው ይደገም ቢባል የሆቴል ሪዘርቬሽኑንም የአይሮፕላኑንም የቴሌቪዥን ሁሉ ነገር መለወጥ ስለሚያስፈልግ እጅግ አስቸጋሪ ነው። በተረፈ ደግሞ እንዳልኩ ማክሰኞ ቢደገም ጨዋታው እንደገና በተጨማሪ ሰዓት እኩል ሊወጡ ይችላሉ። ምን ይደረጋል? እና ሌላው የእጣው ነገር እንዳልኳቸው አብሲወርድ ነው፣ ጥሩ አይደለም። ታላቁ የእግር ኳስ አባት ባለውለታ አቶ ይድነቃቸው ተሰማ ነሐሴ 13 1979 ዓ.ም ነበር በካንሰር ህመም ምክንያት በ65 ዓመታቸው ከዚህ ዓለም በሞት የተለዩት። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስለቆያችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሎ። ስም አይቀበርም። ከመልካም